በቃ የሚገልሽ አይነት ነገር ይመስለዋል ሰው ከሙስሊም ቤት ሄዶ በኩባያ ውሃ መጠጣት በአመት ባል ሰዓት ሊሆን ይችላል በቃ ያለው ቅርርብ በርቀት ነው የሚራራቀው በእይታ እና እኔ ደግሞ በጣም ነው የምወዳቸው ጎረቤቶችም ሙስሊም ነበሩና በጣም ወዳቸዋለሁኝና በቃ አንቺ አንዲት ሞዳት ጎረቤት ነበረችኝ አንቺ በቃ ወደ እስልምና ትመጫለሽ አላህ እንደው ብሎ አንድ ቀን ወደ እስልምና መተሽ ማየት ፈልጋለሁ ትለኝ ነበርና ብዙ ጊዜ ቅርርብ በቃ ያላቸው ለሰው ሪስፔክት መስግጂው ለአንድ አላህ ነው ለአንድ ፈጣሪሽ ነው የምትገዢው እዚህ ጋር ወይም ለስዕል አይደለም ወይም እዚህ ጋር ለመሬት አይደለም ለአንድ ፈጣሪሽ ብቻ ነው የምትገዢውና ያ ውስጥሽ ላይ ጥያቄ ይፈጥርብሻል በወቅቱ የምጠይቀው ማንንም አካል አልነበረኝም የሰው ቤት ነው የምሰራው እንዳልሽው የመዳም ቅመም ነበርኩኝ እና ማንንም አካል ከጎኔ ሆኖ የምጠይቀው አልነበረም የምጠይቀው ማንን ነው ነፍሴን ነው ውስጤን ነው ገብቶሻል በቃ የትኛው ነው ትክክለኛ ሃይማኖት ክርስትና ሃይማኖት ነው ወይስ ሙስሊምና ነው በቃ ውስጤ የሚራካው ግን እስልምናን በጠራው ሰዓት ወይ ሰው ሲሰግድ ሳይ በቃ ውስጤ በተለይ ደግሞ ውስጤን የሚማርከው አዛን ስሰማ በጣም እንትን ይለኛል የተለየ ስሜት ይሰጠኛል አዛን ስሰማ በቃ ቶሎ ባቋረጥ ደስ ይለኛልና በራሴ አንብቤ አውቄ አይደለም የገባውበት እስልምናን ገና እያጣጣምኩት ያለው አሁን እኔም በመሰሉ እናንተም በመሰላችሁ ሰለምቴው ሲገቡ የህይወት ታሪካቸውን ሲናገሩ እንደኔ ዝም ብለው ፍቅሩ ይዟቸውም የእስልምና ማለት ነው የገቡ አሉ አውቀው አንብበው ተረርተውት የገቡም አሉና በዛ በጣም ይሆናል አይደል አሁን ላይ ገና ለማወቅ ምገባበት ሰዓት ላይ ነኝና የሆነ ውስጥሽ በደንብ ይራካል ገብቶሻል ጥያቄ አይፈጥርም ውስጥሽ ላይ የፈለገ ፍቅሩ ቢኖርሽ የፈለገ ውዴታው ቢኖርሽ አንድ አላህን ካመንሽ ሁሉ ጊዜ ውስጥሽ ደስተኛ ነው የሚሆነውና ዝም ብዬ ባንድ ቀን ነው ተነስቼ በቃ ሻሃዳ መያዝ አለብኝ የሚል ውሳኔ ወሰንኩት ማለት ነው ብዙ ጊዜ ከውስጤ ጋር በማከረም ብዙ ጊዜ ውስጤን ብጠይቀው እስልምና ምንድነው ክርስትና ምንድነው የሚለው ጥያቄውን መጠይቀው ሰው አካል ባይኖረኝ ለነፍሴ ለራሴ ለውስጤ ግን ጠይቀው ነበር እና ምንም ጊዜም አልወሰደብኝም ይሄን ያክል በቤተሰብ ጫናም የደረሰብኝ ነገር የለም ምናልባት የደረሰብኝ ነገር ቢኖር በጓደኛ ስደት ላይ ጓደኛ ብዙ ነገር ይወሰውስሻል ብዙ ነገር ይፈትንሻልና አንድ ሰው በአንድ አቋም ከቆመ ደግሞ ምንም አይሆንም እኔ ብዙ ነገር አሳልፍ ያለውኝ አዲስ በህይወቴ ላይ ማለት ነው ግን አንድ አላህን ከተመካሽ ምንም አትሆኝም በሳራ በረሃ በልቢያ በረሃ ሰው ሲመጣ አንድ አላህን ተመክተሽ ላይ ለኢላሃ ካልሽ ምንም ነገር አትሆኝም ሰው ከሞት አፋፍ ከሞት ጉድጓድ ፈንቅሎ የመውጣት ያክል ነው ሊማስበው ዛሬ እዚህ ቦታ ደርሼ እንደዚህ ራሱ የህይወት ታሪክን ለማውራት ለኔ ይሆን አንዳንዴ እንደ ህልም ሆኖ ይታየኛልና ሰው ካንድ ይሄ ተሸፋፈኑ አሉ አይደለ የሆነ አይሲስ ነው ምንድነው የሚባሉ አሉ ሰው የሚያርዱ ምናምንና በወቅቱ ነው ወደ በረሃ ወደ ሳራ በረሃ ስመጣ ከ240 ሰው አንድ ሙስሊምን የብቻ ነበርኩኝ 3 ወር ሙሉ መጋዘን ውስጥ እንደ እስር ቤት ወይ ዛጋ በቆየንበት ሰዓት በመሰግድ ሰዓት ሰው ለምን ትሰግጃለሽ እንደዚህ ክርስቲያኖች እኮ ለእስልምና ያላቸው አመለካከት ይሉሻል ስደት ላይ መተሽ እዚህ ጋር ፖለቲካ በሰጠሽበት ሰዓት ለሙስሊም ያላቸው አመለካከት አንቺ እኮ ክርስቲያን ነሽ ምናምን ይሉሻል እዚህ ጋር እንደዚህ የሚሉሽ ምንድነው በደካማ ጎንሽ ለመግባት እዚህ ጋር አንብበሽ ተረርተሽ ለሰዎች ማስረዳት ሳትቺ ስትቀሪ ሰው በደካማ ጎንሽ ሊገቡብሽ ይፈልጋሉ ላ ክፍተት መስጠት የለብንም እኔ ጋር ሰው ስላለኝ አይደለም የውስጤን ደስታ የሚፈጥርልኝ የኔ ራሴ የውስጤ ደስታ የሚፈጥረው የራሴ ሆነ አለው ሰው እዚህ ጋር የፈለገ ቢያበላሽ የፈለገ ቢያጠጣሽ ደስታን አይፈጥርልሽም ደስታን የሚፈጥርልሽ 5 ወቅት ሰላት ሰግጂ ብቻ ነው አልহামዱሊላህ ስትይ ብቻ ነው ውስጥሽን ደስታ የሚፈጥረውና ሰው እየደበቀ ቤተክርስቲያን ይወስደኝ ነበር ሰው እየደበቀ እንደዚህ ጳጳስ የሚባሉ እንደዚህ ዳቆን የሚባሉ ቦታ ይወስዱኝ ነበር እንዴ ሰው እኮ አይደለም እኔን የሚያኖረኝ ያ ሰው አይደለም ፈጣሪ ገብቶሻል እነሱ ለማን ነው የሚገዙት እኔ ለማን ነው የምገዘው የሚለው ነው ከውስጤ ጋር ብዙ ጊዜ እነሱ ሲያደርጉ የማያቸው ነገር ከምንም ይሄ ነው ብለሽ ልትጠይቂያቸው አትችይም ዙራውን እኔን ይጠይቁኛል በወቅቱ ያንን ጥያቄ እኔ መመለስ አልችልም
ለምንድነው እናንተ እዚህ ጋር ለስዕል ትሰግዳላችሁ እዚህ ጋር ባገኛችሁት መሬት ላይ ስዕል ስታገኙ እንትን ትላላችሁ ለምን እሱ እኮ ፈጣሪ አይደለም እንደኛ ሰው ሰራሽ የተሳለ ስዕል ነው ገብቶሻ ለዛ ደግሞ እኔ ስለ አንድ እስልምና ሃይማኖት ቢጠይቁኝ እምመልሰው ማስረጃ አልነበረም በወቅቱ ገብቶሻ ግን አንቺ ራስሽን ብቻ ይዘሽ ከርሽ ደግሞ መልስ ታገኛለሽ እነሱን ተከትዬ ከርኩኝ አሁን መልሼ ወደ ተሳሳተ መንገር ሊሄር ነው ገብቶሻ እና ሁሉ ጊዜም ብዙ ጊዜ እዚህ ጋር ያለውኝ እኔ ሚዲያ ላይ ምናምን ከተታተላለሁ አንብበው እንኳን ተረርተው ወላሂ ሻሃዳ ለመያዝ ለመግባት ብዙ የሚከብዳቸው ነገሮች አሉ ለምን ዱንያ እኮ ዱንያ ናት ነገ ጧት አይደለም ዛሬ መስገጃቸው ላይ የሚሄዱ አሉ አይደል እንዴ እነሱ የታደሉ ናቸው እኛ ግን ዛቺ ጋር ሳንደርስ ልንቀር እንችላለን ለምንድነው ሰው አንብቦ ተረርቶ ትክክለኛው መንገድ የትኛው ነው ብሎ የተረዳ ሰው ለመግባት የሚያቀተው ለምንድነው በየ ብዙ ጊዜ ራሴን ጠይቀዋለሁ ምን አለበት እኔ እንደነሱ ቁርአን በደንብ ፈትፍቻው ይቀው እንደዚህ ራሱ ለህዝቡ ለቤተሰቦቼ ተደራሽ ባደርግ በየ ውስጥ ብዙ ጊዜ ይከፋዋልና አልሐምዱሊላህ አሁን ባለውበት ደረጃ ላይ ደስተኛ ብሆንም ግን ደግሞ በትምህርት ደረጃ በዳዋ ደረጃ ደግሞ ለቤተሰቦቼ ለማድረስ ብዙ በቂ ስላልሆንኩኝ ትንሽ አንዳንዴ ውስጥሽን ይከፋዋል ቤተሰቦቼ የክርስቲያን እምነት ተከታዮች ናቸው እንዲሁም ልጅ አለችኝ የመጀመሪያ ልጄ እሷም የክርስቲያን እምነት ተከታይ ናትና አላህ ያንድ ቀን ደግሞ ፍቋት እንደምትመጣ ተስፋ አደርጋለሁኝና አንዳንድ ጊዜ አመት ባል ሲመጣ ለቤተሰብ ልርዳ ስትይ ይከፋሻል ለምን አልደውልም አረዳምም ምክንያቱም ያለውበት ሃይማኖት ስለማይፈቅድልኝ ማለት ነው እንግዲህ እናትን ሐቅ ታቂዋለሽ አባትን ሐቅ ታቂዋለሽና ድምጽዬን አጠፋለሁኝ ወይ ካመት ባልካቸው ካለፈ በኋላ ምናምን ደውዬ ጠይቃቸዋለሁኝ ምክንያቱም እንኳን አደረሳችሁ ማለት አልችልም ለአመት ባል ይሁናችሁ ብዬ መላክ አልችልም እናት እንኳን በህይወት እያለች ሐቋ ቢኖርብኝም ነገ ጧት ግን ወደ አኺራ ብትሄድ እናቴ ለጀነት ያድርግሽ ማልበት ሰዓት ነውና አንዳንድ ጊዜ በጣም ይከፋሻል እና አይደለም ወላጅ እናት ለጓደኛ ለምትወጃቸውም እንኳን ትክክለኛው መንገር ትመኝናቸዋለሽና ያ ያልምዬ አንደርስታንድ አላህ ወዶሽ እንኳን ዞሮ በዚህ ማለበዛ ያንቺ ገርማል ሲምፕል ቀለል ያለ ነው እዛኛውንም አታቂውም የመጣሽበትንም ደግሞ በቅንነት ነው ከመጣሽበትስ በኋላ ምን ውስጥ አገኘሽ ስለ ፈጣሪ ስለተለያዩ ኮንሰፕቶች ምን ገባሽ ወይ አዲስዬ ከገባው በኋላ አልহামዱሊላህ ማለት ያሳለፍኳቸው ነገሮች ሳስብ ነው እዚህ ቦታ ነበርኩኝ ብዬ የማሰብ ብዙ ነገር ተምሬበታለሁ ከገባው በኋላ በህይወት ደረጃ ያለሽ አልহামዱሊላህ ሰውርንት ያለሽ ብዙ ነገሮች በህይወትሽ ላይ እንትን ያለሽ ትማር ያለሽና እስልምና ላይ ምንን ይፈቅዳል ምንም አይፈቅድም የሚለው ምን ማድረግ አለብሽ ምን ማድረግ የለብሽም የሚለው ብዙ ነገር ትማር ያለሽ አንድ ነገር ልበል እዚህ ጋር ምናልባት ተመልካቾች ታች ይኖራሉ ምናልባት ጓደኞቻችን እህቶቻችን ይኖራሉና ወላሂ ወደዚህ ትክክለኛ መንገድ የመጣ ሰው አይጎዳም ይጠቀማል እኔ ከሚገርምሽ ሊቢያ በኖርኩበት ሰዓት 4 ወር ምናልባት እዚህ ጋር ሰው ሊያቀይ ይችላል 4 ወር በር ተዘግቶብሽ ነው የምትቆይው ወደ ጣሊያን ስትሻገሪና በዛ በነበርኩበት ወቅት ወደ 400 ምናምን ሰው ባለንበት አንድ እኔ ብቻ ነበርኩ መስገደውና ማታ መቅሪብ አካባቢ ሊቢያዎች ምግብ ይዘውልል ይመጣሉና በዛን ሰዓት እኔ መቅሪብ ልሰግድ አስፈቅድና ወጥቼ ደላሎን አስፈቅድና ውጭ ላይ እየሰገድኩኝ አጋጣሚ ይገባሉ አቋርጭ ይለኛል ሶላትሽን አቋርጩ ታይ እነሱ ሙስሊሞች ናቸው ግን ሙስሊም አራጅ ነው ብለው ነው የሚያስቡት እነዚህ ሙስሊም እኮ አይደሉም ሙስሊም እንዴ አራጅ እኮ ነው ይሉሻል ክርስቲያን ወገኖቻችን ማለት ነውና እዚህ ጋር ነው እየሰገድኩ የሆነ ነገር ቢያደርጉኝ ለኔ ምንም ተጠቀማለሁ እንጂ አልጎዳም ችግር የለውም ሶላቴን አላቋርጥም መጡ አሁን የሚመጡበት ሰዓት ነው ይለኛል አንድ እኔ ብቻ ነበርኩኝ ምንድነው ሊቢያው ከፍቶ ሲገባ እኔ እየሰገድኩኝ ነው
ማሻአላ هذا البيت مسلمه ናለው እንኳን አይደለም መጥፎ ነገር ሊናገር ይደላለው ግን ሙስሊም ነው ግን አቋርጭ ብሎኛል ሱብሃንአላህ ሶላትሽን አቋርጭ ነይ ግቢ አለኝ ላ አላቋርጥም እኔ እኮ ከሶላት ከማቃቸው ሂፍዞች አጫጭር ሱራዎች ጠለቅ ብዬ ማቀው ነገር የለም ገብቶሻል ግን በቃ አላለ የሆነ የሚያጠነክርሽ ነገር አለ በልብሽ ውስጥ ጠንካራ እንድትሆኝ የራስ የሆነ ትልቅ ስራ አለውና ላ እዚህ ጋር መተሽ በፖለቲካ ሰሰጪ እዚህ ጋር እኮ ለፖለቲካ ለሙስሊም እኮ ያላቸው አመለካከት ተይ እኔ እኮ እዚህ ጋር የመጣሁት የሙስሊምና የሃይማኖት ችግር አለብኝ ሳይሆን የሁማኒቲ ችግር ወይም የፖለቲካ ችግር ብለሽ ነው መስጨው ማንንም ሰው ከሃይማኖቴ ዝንፍ ሊያደርገኝ አይችልም በፍጹም ሱብሃንአላህ ግን የሄድኩት ትልቅ ፍርድ ቤት ነበር የቀረብኩት ግን አላህ ሱብሃነሁ ወተዓላ በሱክት ከተመካሽ አንድ አላህን ብቻ የምትከተይ ከሆንሽ አቋምሽ አንድ ከሆነ ወላሂ ምንም አንሆንም ምንም የውስጣችሁ ደስታ ብቻ ነው ሁሉ ጊዜ የሚፈጥረውና እኔ ኢንተርቪው ፍርድ ቤት ቀርቤ ባደረኩበት በሶስተኛ ቀኔ ነው እኔ የመጣልኝ ወረቀት ማለት እኔ መኖሪያ ፍቃድና ሁሉ ጊዜም ያቺን ዞር ብዬ የማሳውሳት ናት ለኔ ትልቅ ህይወት ነው ጥሎልኝ ሄደው በያስባለውኝ ሳራ በርሃ ላይ ስመጣ አይሲሶች እነዚህ ፊታቸውን የተሸፈኑ አሉ የሚያርቁ ቪዲዮ ይቀርጹሻል ዛጋ ያስተዩሻል መሳሪያ ደቅነውብን እንግዲህ ሰው ሞቶ ከጉድጓድ ፈንቅሎ የወጣ ያክል ነው የኔ ህይወት እኔ ማስበው ምን ያክል እኔ እንዳጠነከረኝ እንደነገርኩሽ ነው ዕውቀት ኑሮኝ ውስጥ ጠለቅ ብዬ አውቄው አይደለም ግን የሆነ የራሱ ትልቅ ስራ አለውኝና ወላሂ እኔ እንጃ ዛሬ ላይ አዙር ያሳልፈው ሳስበው እኔ ነኝ ይሄን ያክል ጠንካራ ሆንኩት በውስጤ ላይ እላለሁኝ ምን አለበት ለቤተሰቦችም ይሄን ነማ ቢሰጣቸው ለነሱ ብዙ ነገር ማድረግ እየፈለኩኝ ብዙ ነገር የሚከለክለኝ ነገር አለ ተያለሽና ያው በጓደኛ ጋር ስትኖሪ ብዙ ነገር ጓደኛ ያሳስተሻል ጓደኛ ሊፈትንሽ ይፈልጋል ምናምንና ቦታ መስጠት የለብንም ኒበር ህይወታችን የምንኖረው እኛ ብቻ ነን የኛን ህይወት ማንንም ሰው ሊኖር አይችልም ወላ ወላጅ ወላ እናት የኔን ህይወት አትኖርልኝም ምኖራት ህይወቴን ራሴ ነኝ ማንንም የሚኖረው የለም እና ህይወታችን ራሳችን እስከሆነ ድረስ የምንኖረው ማንንም ሰው ከህይወታችን ሊያፈናቅለን ማንንም ሰው በህይወታችን ውስጥ ሊገባ ቦታ ልንከፍትለት አይገባም በፍጹም እና ሁሉ ጊዜም እኔ እንጃ ለጥሪ ማስተላለፈው አላህዬ በተለይ አንብባችሁ አውቃችሁ ያላችሁ ቶቻችን ወደዚች ደስታን የምትፈጥር የልብ እርካታን የምትፈጥር ህይወትን ቢያው እኔ እንጃ እመኝላችኋለሁኝና ዋው አላህ ይጨምርልሽ በጣም እንትን ነው የሚያረጋው ስር የሚነቀንቅ ነው በእውቀት መጣን ከሚሉት በበለጠ አንቺ ላላ ፍቅርና ለሃይማኖትሽ ካለሽ ቁርአንን አፍዘው ወይምን ከሚፈሩት ይልቅ አንቺ የልብ ድፍረትሽ ባላ ላይ መተማመንሽ በጣም ያኮራልና እንትን ያረጋኛለው በጣም ንዝር ያረጋኝ ነው እየሰማውሽ ያለሁት because ብዙ አይተናል አንብበው ተራቀው አፍዘው እንኳን ያችን ሻሃዳ ለመውሰድ ነው ብለው ቆሞ ያሉ በጣም ብዙ አሉ እውነቱ ገብቷቸው ግን በቃ ደሞ አንዳንዳሉ እውነቱንም ማውቀው ክደው የተቀመጣሉ እውነት እስልምናን መንገድ አውቀው ክደው የተቀመጣሉ ያንቺ ደሞ የቱንም ሳታቂው በዋህነት አላህ መንገድን ያሳልፎኛል ሰላትን ብገደልም ልገደልበት በበረሃው አልቀረ በድሎት በብቾት አልቀረ በችግር ላይ በሁሉም መስመር ላይ ግን አላህን ይዘሽ አምነሽበት ቀጥለሻልና በጣም የሚገርም ኢምፓወርመንት ነው የሰጠሽኝና አላህ ይጨምርልሽ አንድ ጥያቄ ለመጠየቅ ያህል ከዛ በኋላ አገባሽ ወለድሽ ምን ይመስል ነበር ህይወትሽ በእስልምና የሙስሊም ትዳር ምን ይመስላል ምናምን ይላል ትንሽ ንገሪና አንድ ሁለት ጥያቄ አለኝ እሺ አልহামዱሊላህ ሻሃዳን ከያስኩ በኋላ ትዳር ያስኩኝ አልহামዱሊላህ እኔ ሶስት ልጆች እናት ነኝ ትዳር ደስ ይላል ወላሂ አንዳንድ ጊዜ እንዳልኩሽ ነው እንኳን አውቀሽ አንብበሽ ስትረጂ ይቅርና ካወቁት ወገኖች ካወቁት ኡስታዞቻችን እንኳን ስንሰማ እስልምናን ያዘዘንን ነው የምንከተለው አልহামዱሊላህ ባለቤቴ ሁለት ሚስት አለውና
ያለነው አውሮፓ ነው አውሮፓ ደግሞ ታቂዋለሽ ጫና አለው ህጎቹ አይፈቅዱም ምናምን ግን እኛ ፈቅደን እስከኖርን ድረስ ማንንም ከህይወትሽ የሚያፈናቅልሽ የለም ቅድም እንዳልኩሽ ነውና እዚህ ጋር ኢሮፕ ላይ ማንንም ሁለት ሚስት ምናምን አይፈቅድም ህጉ ታቂዋለሽ ግን ላ ህይወትሽን አንቺ እስከኖርሽ ድረስ ለኔ ተመችቶኛል እስካልሽ ድረስ ምንኖረው እዚህ ጋር የሚያኖርሽ የራሱ ህግ አለው ህይወቴን ግን አያኖረኝም መንግስት ገብቶሻል እዚህ ጋር ህግ ኦኬ በህግ ትኖሪያለሽ ያለ ህግ አትኖሪም እዚህ ጋር ህይወትሽን የምትኖሪው ግን ራሱ የቻለ ሸሪዓዊ ህግ አለው እኛ የምንኖረው ሸሪዓዊን ህግ ተከትለን እንጂ የህጉን ተከትለን አይደለም በህጉ ደረጃ ከሆነ አይፈቀድልንም በሸሪዓዊ ህግ ከሆነ ደግሞ ይፈቀድልናል ማስተዳደር ችሮ አይደለም ወይም የራስ የሆነ ንብረት ኑሮት አይደለም ግን እዚህ ጋር ከተሳሰብሽ አንዷ ለአንዷ የምታስብ ከሆነ ለኔ እዚህ ነው አልহামዱሊላህ እንዳልኩሽ ነው ብዙ እንደዚህ በመሆኑ ራሱ ብዙ ሰው በደካማ ጎንሽ ይገባሉ ምናምን እንደዚህ ፈጣሪ ባዘዘው ቁርአን ባዘዘው መንገድ እንጂ እንዴ በክርስቲያን ሃይማኖት እኮ የኖርሽ ሰው ተደብቆ ይሄዳል ያንን ነው የምትፈልጊው ውስጥሽን ሰላም የሚነሳ ነገር ነው የምትፈልጊው ላ ቤትሽን የሚበጠብጥ ነገር አይደለም የተደረገው እዚህ ጋር አውቄው አምኜበት አማክሮኝ ነግሮኝ ነው በድብቅ አይደለም ይሄደው ከዛ እዛ ጋር የሚመጡት ልጆች ሊመጡ ይችላሉ እሷንም ዳኺራ እህት የነበለሽ ካሰብሻት ደግሞ በጣም ትልቅ የሆነ ሙሐባን ይጨምራል ጥላቻን አይጨምርም ተደብቆ እንዳደረገ ያክል ውስጥሽ አይረበሽም ተደብቆ እንዳደረገ ያክል ውስጥሽ አይረበሽም እዚህ ጋር ሆነ ነገር ወረቀት ልታስፈጽሚ ስትሄጂ እንዴት እንደዚህ ይሆናል እዚህ ሀገር እኮ አይፈቀድም ምናምን ይሉሻል እኔ የምኖረው በሸሪዓዊ ህግ ብቻ ነው አይመለከታትም የሆነ ወረቀት እስከምታስጨርስልኝ ብቻ ብዙ ልታወራ ትችላለች ሰምቼ ባልሰማ ነው እንትን ምላት ማለት ነው ምክንያቱም የኔን ህይወት አትኖርልኝማ እኛ የምንኖረው እዚህ ጋር ያንቺ የኔ ተባብለን ሳይሆን የሁላችንም የጋራችን ነው ብለሽ ነው ተማምነሽ የምትኖሪው እነሱ የሚያስቡት ደግሞ የኔ ነው ያንተ ነው ብለው ነው ገብቶሻል በዛ ደረጃ ነው የሚያስቡት ላ የኔ የሚለው የለኝም ወደ ጎን ማስቀምጠው የኔ የሚለው የለውም ወደ ጎን የሚያስቀምጠው በእንዛ አይነት ደረጃ ስለምንኖር ብዙ ነገር ይሉሻል ብዙ ነገር ስትሬስ ያደርጉሻል ምናም በቃ ያለ አይደል ከህይወትሽ ሁሉ ያፈናቅሉሻል ያንን ደሞኛ ክፍተት መፍጠር የለብንም አሁንሽን እኮ ነው ለምን ምናምን ማለት የለብንም ምክንያቱም ነገ ጧት ብቻዬን ምቀረው እኔ ነኝ ምጎደው እኔ ነኝ በኋላ መታዘሽ አትለኝም ያሳለፍኳቸውን ነገሮች ያሳለፍኳቸው መንገዶች እሷ አታቃቸው ብዙ ቻሌንጅ አልፌ ብዙ ነገር አልፌ እዚህ ጋር የደረስኩት እኔ ብቻ ነኝ ማንንም ሰው አይደለም ገብቶሻል እና አንድ አላህን ስታምኒ አንድ ሱብሃነሁ ወተዓላ ያዘዘንን ነገር አላህ ያዘዘንን መንገድ ከሄርነ ሁሉ ጊዜም ደስተኞች ነን ሁሉ ጊዜም ውጤታማ እንሆናለን ሁሉ ጊዜ ማሻአላ በጣም ያስቀናል ያንቺ በጣም ብዙ አስተማሪ ነገር ነው ያለው ትክክለኛ ሙስሊም ሴት ነሽና አላህ ይጠብቅሽ አላህ ይወደድልሽ ቤትሽን ትዳርሽንም እንዲሁም ሁሉንም ልጆች በጣም አሪፍ እያስተማርሽን ነው አንዳንድ ሴቶች የወንዶችን ሀቅ ለመቀማት ይሄዳሉ እንዳንቺ አይነቱ ደግሞ ሀቃቸውንም ጠብቀው ህይወታቸውንም አንድ አድርገው ለመሄድ ይወስናሉና አይ ቲንክ በእስልምና ትልቁ ነገር ነው ሀጁርን የሰራሽው አንቺ እና አላህ ይወደድልሽ ማሻአላ በጣም ለዛው ማውቀው ተመራምረው መተውራሱ ቁርአንን አፍዘው የማይፈቅዱትን ነው አንቺ ፈቅደሽ ለባለቤትሽ ደስታ ዝሙትን ለመከላከል ለቤትሽ ስብስብ ያደረግሽና ጀግና ሴት ነሽ ሶ ጥያቄ ሌላ የሚሆነው አሁን ሁለት ነገሮችን መልእክት አስተላልፊ እዚህ እስልምናን እንድታውቂ እድል የሰጡሽን መጀመሪያ ሰዎች ማን ነበሩ ያቺ ጓደኛሽንም ሊሆን ይችላል ህይወትሽ ውስጥ ሮል የተጫወቱትን ዱአ አድርጊላቸው እኛም ዱአ እናረግላቸዋለን ከነሱ ጀምረሽ ማመስገን የምትፈልጊያቸውን ሰዎች በአጠቃላይ ሜንሽን ያረግሽ ትቀጥይልናለሽ ሁለተኛው ለኔ ሰምታችኋል ወይ ምላት አንድ መልእክት አለች እኔ መናገር ባልችል እንኳን በተለያየ ሰዎች መልእክቱ ሲተላለፍ አንዱ ይደርስና ስሜታቸውን ቢያገኘው በሚል ቢማሩበት በሚል ነውና እስልምና ምን አይነት አምላክ ነው ምናመልከው ወዴትስ ነው የምንከተለው ሚለውን ታስተላልፊልናልሽ መጀመሪያ ግን ያንቺ ማመስገን የምትፈልጊያቸው አካላት ካሉ በአጠቃላይ ጀነራል
ሙሉ መልእክትሽን ማስተላለፍ ከፈለግሽ እድሉን ልስጥሽና ቀጣዩን ደግሞ ለኔ ካልሰሙ 170 ሰዎች ሰምተዋል ወይ እኛ የምናመልከውን አምላክ አንቺ የምታመልከው አምላክን ትነግሪናለሽ ማለት ነው ኢንሻአላህ ቀጥይ ውዴ ሽክራን መጀመሪያ እኔ ወደ እስልምና ለመምጣት ወላሂ አሪያ የሆኑኝ አንደኛ እዛ ጋር ስራ ሰሰሪ ያሰሪዎችሽ መልካምነት ይወስነዋል ሱዳኖች በጣም አረቦች በጣም መልካም ናቸው አይደለም እስልምና ለሚከተል እህቶቻችን አይደለም ወላሂ ለማንኛውም ወገኖቻችን የሆነ በቃ ያላቸው መልካምነት ያላቸው እንትን አይደለም ወደ ትክክለኛ ወደዚህ ለማምጣት አይደለም ሌላ ነገር ይቀይራሉና አንዲት አለች ካሰሪ ጋር የሆነች ልጅ ነበረችና ሻዳ ዘዘችኝም እሷ ነበረችና ያው አሁን ባታቀኝም ምናልባት እየተከታተለችው ቢሆንም ለዚህ ትልቅ ነገር እጅ ባባጋ ይክፈትልሽ ለዚህ ደስታ ህይወትም ምክንያት የሆነችኝ እሷ ናትና በተለይ እዛ ጋር በመሰሪባቸው ሰዎች በመታያቸው ነገሮች እጅ ባባ ይክፈትልሽ እንጂ እኔ አንድ ቀን ብድግ ብዬ ነው ሻሃዳ መያዝ ፈልጋለሁ አልኳት ተምረሻል እንዴት ነው አውቀሻል ምናምን አላለችኝም ቀጥታ ያሳዘችኝ ምንድነው ሻሃዳ ነበር ከዛ በኋላ ነው ስለ ሶላት ስለ አንዳንድ ነገሮች እሷ በአረበኛ ስትነግረኝ እኔ በአማርኛ ጽፍ ነበር ማንንም አስተምሮኛ አይደለም የሶላት አሰጋገድ ፋቲሃን ታያለሽ ነጥ ያጫጭር ሱራዎችን ባባክ ፈትልሽ ማማ ይቅርታ አህላቅ በቃ አላረ መጨረስ ካለብሽ ልጅሽ ማስቀደም ችግር የለውም አህላቃቸው የሆነ ይማርክሻልና ከዛ በኋላ እሷ በአረበኛ ስትነግረኝ እኔ በአማርኛ ጽፋለሁ ምናምን እዛ ጋር ማህበራዊ ህይወት የለም እዛ ጋር የእስልምና ማህበራዊ ህይወት የለም ማንንም አታገኝምና አንድ ራስሽን ነው ሁነሽ እዛ ጋር እንትን የምትይው ከዛ በአፕሊኬሽን በስልክ ያሳየችኝ በዛ ጋር አንዳንድ ነገሮችን እንትን ይያልኩኝ ከተወሰነ ጊዜ በኋላ ነው አልহামዱሊላህ ወደ ትዳር የገባሁት ማለት ነው ከዛ በኋላ ያው ስለ እስልምና እሱን ጠይቃለሁ ማለት ነው አንዳንድ ነገሮችን እና በራስ ሄጄ እንዳቀነው እንጂ እንደውም አላህ ለሚያቀው እንደዚህ ነው እስልምና የሚለው እንደዚህ ነው ምናም ብሎ ራሱ ብዙ ጊዜ እንደዚህ ዱዓ አድርጎልኝ እንደዚህ ስለ እስልምና ንጽጽር ነግሮኛ ያቀምና መጨረሻ ላይ እዚህ ሀገር ስመጣ ማህበራዊ ህይወት አለ እንዳልኩሽ ነው እስልምና ምንድነው የሚለውን እዚህ ሀገር ከመጣው በኋላ ብቻዬን ስላገኙኝ ደካማ ጎነ ሊጠቀሙ ብዙ ነገር ያደርጉኝ ነበር ምናም እንዳልኩሽ ደብቀው ቤተክርስቲያን ደብቀው እዚህ ቦታ ወስዱኝ ነበርና የፈለገ ቦታ ብትወስዱኝ አንድ ሰው ውስጡ ካላመነበት ማንንም ሰው ካቋምሽ ፍንክች ሊያደርግሽ አይችልም ማንንም ሰው ማለት ነው እና አንዲት እህታችን አለች ወላሂ በጣም ለሷ ትልቅ ቦታ አለኝ እዚሁ አብራይ ነው የምትኖረው ካለውበት ከተማ የሆነ ሰዓት ወደ ጀማ ወሰደችኝ በቃ ያንን ጀማ ሳይ ነኢማውን ሳይ ዛ ትምርት ትማር ያለሽ ምናምን የምትጠይቂውን ጥያቄ ስለ እስልምና ምን ያዛል ምንስ ማድረግ አለብሽ ምንስ ማድረግ የለብሽም የሚለውን እዛ ጋር ስትቀርቢ የሆነ ሙሐባው ይበልጥ እንድታቂው ገፋፋሻል እንዴ እስልምና እንደው እንዴ እስልምና እንዴት 2 3 እንዴት ያዛል ትያለሽ ዕውቀቱ የለሽማ ዕውቀቱ የለኝማ ስላልተረዳውት የሆነ አይምሮሽ ላይ ሆነ እንትን የሚል አለ ናይ አሁን ላይ ዕውቀቱ ስለሌለኝ ምንም ወሰን አልችልም ምንም ይሄ ነው ምለው ነገር የለም ነገ ጧት ማቀው ነገር ሊሆን ይችላል አሁን ላይ ያለውበት ውስጥሽ ደስተኛ ከሆነ ወደዚህም ማለትም አያስፈልግም ባለውበት አቋሜ ነው መቆም ያለብኝ ምክንያቱም ማወቅ ስላለብኝ ይበልጥ ያለውበት አቋም ላይ ተጻኝና እንዳቅ ይረዳኛል ማለት ነው እስልምና ማለት ምንድነው በየዳዎቹ እንደዚህ ፕሮግራም አለን እኛ ጋር የጀማ አለን እንሄዳለን በየሁለት ሳምንቱ ትምርት አለን ዳው አለን በቃ በተለያዩ እንትኖች ከህዝቡ ጋር ትገናኛለሽ ጀማ አለን እና ይበልጥ ደግሞ ዕውቀት ይኖርሻል አሁን ደግሞ ያለው ጀነራል ማሻአላህ ቆንጆ ነው ብዙ ነገር እንድታቂ ይረዳሻል ባታነቢ እንኳን ካነበቡ ካወቁት ዳዋት አዳምጫለሽ ብዙ ነገር አውቀው የመጡትን ምህቶቻችን ላይ ታሪክ ሰሰሚ የበለጠ ከነሱ ይበልጥ እንደው ሙሐባው ላንቺ ይጨምራል እነሱን ስታዳምጭና ተግባሩን ስተገብሩ የበለጠ ደግሞ
አንብበሽ ከተረዳሹ በላይ ዕውቀት ይሰጥሻል የሆነ የልብ እርካታ ይሰጥሻል ባለሽበት አቋም ላይ እንድትጻኒ ያደርግሻል የበለጠ ሰዎችን እንድትረጃቸው ይረዳሻል እና ብዙ መልካም ሰው በጎንሽ ሲኖር ጥሩ ነው ይባሰ ይበልጥ ደግሞ እንድትረጁ ጠንካራ እንድትሆኝ ያደርግሻል በዛው ልክም ደግሞ ደካማ ጎንሽን አይተው እንትን የሚሉሽም ሰዎች አሉ ለነዛ ደግሞ ቦታ መስጠት የለብንም መሆን ያለብን ራሳችንን ብቻ ነው ወዴት መንገር ነው የምንሄደው ምን ነው የምንከተለው እዚህ ጋር መርሳት የሌለብሽ አሉ ቤተሰብ ሊሆን ይችላል በመርዳት ሊሆን ይችላል በሐሳብ ደረጃ ሊሆን ይችላል እዚህ ጋር የምትከተላቸው የራስሽ ህይወት ይኖራሉ እና ብዙ ጊዜ እምለው በቃ ራሳችን እንሆን በቃ እኛ ወዴት ነው የምንሄድ ያለነው ሰው የራሱ ሃይማኖት ይኖረዋል ሰው የራሱ የሚከተለው መንገድ ይኖረዋል ግን እኛ ምን ላይ ነን ያለነው በቃ ምን መሆን አለብን የራሳችንን ማዳመጥ አለብን እኔ ከራሴ ካየው ተሞክሮ ብዙ ነገር ካሳለፍኳቸው ነገሮች አሁን ብዙ ጊዜ ሰው በቤተሰብ ብዙ እየተበደለ ለምን እንደዚህ ያረክ ለምን ሃይማኖት ግን ቀየርክ ተብሎ ብዙ በደል የሚደርስበት አለ መሆን የለበትም እዚህ ጋር ደግሞ በሌላ በማታቂያቸው በባዳ በብዙ ነገር ደግሞ ትፈተኛለሽ ያም ሆኖ ግን አንድ ሰው ትክክለኛው መንገድ ከያዘ ነገጣት ውጤታማ ይሆናል ወድቆ አይወድቅም ወደ ኋላ አይሄድም ወደፊት ነው ሁሉ ጊዜ የሚሄደው እና አልহামዱሊላህ አሁን ላይ ብዙ ነገር እንዳቅ ይበለጣል አይደል ለእስልምና ያለሽ ክብር ይጨምራል እንደም እንዳልኩሽ ነው አንብበው ያወቁት ውስጣቸው የገባ የተረዱት ሳይተገብሩ ሲቀሩ ሱብሃንአላህ ወላሂ እንደዚህ ይሆናል አይደል ሰምተሽ ተረርተሽ ስትናገሪ ራስ ሆነ ደስ ይልሻል ለራስሽ ማለት ነው እንደዚህ መናገር ይሄ እኮ እንደዚህ አይፈቅድም እንደዚህ እኮ አይደለም ትያለሽ እነዛ ሰዎች አንብበው ተረርተው ሊሆን ይችላል ግን እኔ መልሼም ጠይቃቸው እነሱ ነው እንደዚህ ነገር ይፈቅዳል እንዴ ላይፈቅድም ስለዚህ ለምን በቃ ቁርአን እስካዘዘን ድረስ ቁርአን ባዘዘን መንገድ ነው የሚሄደው እዚህ ጋር ብዙ ጊዜ ባሊ እንደዚህ አስተዳድረኝም ወይ እንደዚህ ያለኝ አይደለም ላ ሸርዓይ ምን ይለናል የባል ሐቅ አለብን ምንም ያደርግ ሰርቶ የሚያስተዳድረን ምንም ይበል እኛ ምን ፈልጋት ምንድነው ኸይር ስራ ነው ምን ፈልገው እኛ ምን ፈልገው ነገ ጧት አኺራችንን ነው ዱንያ ላይ አይደለም እዚህ ጋር ለአግዘይ ላስተዳድረኝ ምን ላይ ላግዘኝ ይችላል እሱ አይደለም ጨዋታው እሱ አይደለም ህይወታችን የወደፊት ህይወታችንን ነው ማሰብ ያለብን የወደፊት ህይወታችንን ካሰብ እዚህ ጋርኛ ኸይር ስራ መስራት በቃ መልካም መሆን የወደፊት የአኺራ መንገዳችንን የአኺራ እንትናችንን ህይወታችንን ያያሰብነ ስንኖር በቃ ለምታደርጋቸው ነገር ሁሉ ደስተኛ ትሆኛለሽ በሰደቃ ሊሆን ይችላል በመልካምነት ሊሆን ይችላል ለባልሽ በመታዘዝ ሊሆን ይችላል ትደክሚያለሽ አቃለው ግላንቺ ውስጥ ይሽራካል ደስተኛ ትሆኛለሽ መጥፎ ሰዎችንን ትቀይራለሽ አንቺ መልካም በሆንሽ ሰዓት ማለት ነው ብዙ እህቶቻችን የሚቀየሩት እኮ አንብበው አውቀው አይደለም መልካም እህቶቻችን ከጎናችን ሲኖሩ የነዛን አኽላቅ እየተከተሉ ነው አይደለ ብዙዎች እህቶቻችን የሚመጡት በቃ እስልምና ያለው ሙሐባ እስልምና ያለው በቃ ሰዎች ለሰው ያላቸው ክብር ይሉሻል ቢበለጠ ደግሞ አንብበሽ ትረጁ እንዳረዳድሽ ነው የተረዱትም ምናልባት ተግባር ላይ ላውሉት ይችላሉ ተግባር ላይ ላዋለው ደግሞ ብዙ ስራ ትሰሪበታለሽ ለብዙ እህቶቻችን ለብዙ ወገኖቻችን ወንድሞቻችን መልእክት ትሆኛለሽ አሪያ ትሆኛለሽ በማንኛውም መንገድ ሰው ወደዚህ መንገድ ይምጣ ባለበት መንገድ ላይ ሆኖ በቃ ትክክለኛው መንገድ ማጥናት በቃ መልካም መሆን በቃ ራሳችንን መሆን ሌሎችን አንምሰል መሆን ያለብን ኦኬ ጥሩ ሰዎችን እንምሰል ጥሩ ሰዎችን እንከተል ገብቶሻል ምክንያቱም ብዙ ዕውቀት ወስጅበታለሽ ብዙ ትምህርት ወስጅበታለሽ ከነዛ ሰዎች እና አላህ አለም እንግዲህ አፍዋን ሀቢብቲ እስከዛሬ ከሰማዋቸው ምርጥ ታሪኮች አንዱ ነው ያንቺና ያለሽ ቅንነት ሁነተኛ የእስልምና ውስጥ ስርግብት ሰው ሲለው የሚያሳዩትን አይነት ነው እኔ ገብቷቸዋል ምላቸዋለሁ አይደል ሳያብራሩ አንቺ ያብራራሽው
ሳትስፋይ አልሆንሽም ገና ውስጥሽ ደስተኛ ነውና አላህ ይጨምርልሽ በቤትሽ በኩራትሽ የምታወሪው በቃ like the best story I ever heard እውነተኛ የሚኖር ታሪክ ለጉራ ወይ እንዲባገባ እንዲፈቅጂ something ብዬ ብራጋርጌ ወቀት እንደዚህ አማስዬ ምናም ከሚሉት literally እየኖርሹ ያለሽውን ስብዕና ማንነቶች የተሰራሽበትን ነገሮች ምናምን ያሳይሽኝና just amazed ነው ያልኩኝና አላህ ይጨምርልሽ በጣም ኢንስፓየር አድርጎኛል እኔ በበኩሌ ማለት ነው እስቲ አንድ ደቂቃም ሁለት ደቂቃም የፈጀው እንትን በይና አንቺ የገባሽ አላህ የትኛው ነው እስልምናስ ላይ ምን ይመለካል የሚለው ሰምታችኋል ወይ የሚለውን እስቲ አድርሽልን ላልሰሙ ሰዎች በዛው ሰምተው ካልሆነ ምንድነውኛ ምናመልከው አልሚዬ የምትከታዩስ ተከትለሽ የመጣሽው ማንን ለማምለክ ነው እስልምናስ ላይ ምን ነገር አለ የሚለውን እስቲ ቀጥይና እሱን ደግሞ እናጠቃ አዲስዬ እኔ ማመልከው አንድ አላህ ነው የምገዘው ለአንድ አላህ ነው ለአንድ ፈጣሪ ነው ግልጽ ነው በቃ እኔ ነው ምንም አላህ ይጨምርልሽ ሰምታችኋል 100 ምናምን ሰዎች ምን እንዳለች አይደለ አልሰማንም እንዳትሉ እዚህ ቤት ያላችሁ ሰዎች እኛ ምናመልከው አንድ አላህ ነው ምንከተለው አንድ አላህ ነው ምንሰግደውም ለአንድ አላህ ነው ሌላ ምንም ነገር ነው በአንድ ደቂቃ ነው ሁሉ ግልጽ አድርጋ የተናገረችው ቀጥይ አልሚዬ thank you እኔ ምናልባት አሁን ሻሃዳ ሲስ አሁን ሻሃዳ ስቴጅ የምታያቸው ነገሮች አሉ እነሱ በአማርኛ ምን ማለት ናቸው የሚለውን ትርጉም ማንንም ያስረዳኝ የለም ገብቶሻል ግን ዛሬ ላይ ቁጭ ብዬ ሰዎች አንብበው ተረርተውት የመጀመሪያው ሻሃዳ ስሜቷ ምን ነበር ይችላሉ እኔ ግን ያንን ስሜት አይደለም ዛሬ ላይ ማስተዋወሰው ለምንድነው ማላስተዋወሰው ያንን በወቅቱ የሚፈጥርልሽ ደስታ አለ ውስጥሽ ላይ የሆነ የተበደላለቀ ስሜት የሚሰጥሽ ስሜት አለ ግን በበለጠ ደግሞ የማትረጁ ለምንድነው በቃ የሆነ ስብዕናው ማርኮሽ ውበታቸው ማርኮሽ ሊሆን ይችላል እዛ ውስጥ የገባሽው ዛሬ ላይ ሳስበው ግን ያለውበት ሁሉ ጊዜ ውስጥ የደስታ ስለሆነ የሚሰማው በቃ ያንን ነው እንዴ በዛሽ ቅስፈት ምን ነበር ራሴን የተሰማይ ብዬ ለራሴ ጥያቄ ሰጣለሁኝ ምን ነበር የተሰማይ ስሜት ላለሁኝ የሆነ ሰዓት አንዱ ለቀን ስለ ሶላት አሰጋገድ ምናምን አብሬያት እየሰገድኩኝ መጨረሻ ላይ በአማርኛ የጻፍኳቸውን ጽሁፎች ካጠገብሽ ፊትለፊት መስገጃሽ ላይ አድርገሽ እነሱን እያነበብሽ ስገጂ አለችኝ የሆነ ሰዓት ላይ በሁለተኛ ቀን እንደዚህ እሱን እያነበብኩኝ በመሰክሳድ ወሰደችው ብድግ አድርጋ ማለት ነው በወቅቱ ግን እኔ ተናደርኩባት ማለት ነው በውስጥ እየሰገድኩ ነው ሶላቴን አላቋረጥኩም አልহামዱሊላህ ፋቲሃን አፍጃቸው ነበር ኦሬዲ ሰገድኩ ጨረስኩ ለምንድነው ያነሳሽው አልኳት ማለት ነው አየሽ አለች ሁሉ ጊዜ እሱን እያየሽ ምሰግጂ ከሆነ አታፍጁም ማለች እኔ እንድታፍጁ ብዬ ነው ያነሳውብሽ አለች ተመልከች እንግዲህ መልካምነቷ ማለት ነው እዚህ ጋር በቋንቋሽ አይደለም ተረዳጂው ስሜቴን እንዴት እንዳወቀችውና ቢያንስ ይሆናል አይደል መልካም ሰዎችን ተከታይ መልካም ያልሆኑ ሰዎችን አትከታይ ያልኩሽ ቅድም ለዛ ነው እና በህይወቴ ላይ ትልቅ ነገር ሰርታልኛለች ወላሂ አላህ እኔ እንጃ ብቻ ነገጧት ጀነትን ከሚያገኙት አላህ ያድርጋት እና በጣም ሁላችንም በኸይራ ያገናኘን መልካም ሰዎችን ያብዛ ወላሂ በጣም የሆነ እቺ ልጅ አሁን ተምረሻል ወይ ያውቀሻል ወይ ስለ ዲን ስለ እስልምና ማወቅ እኮ አለብሽ ምናምን አላለችኝ ታውቃለች እሷ አንድ ሰው ሻሃዳ ያዘለው ካለ ትክክል መጀመሪያ የምታስቀድመው ሻሃዳን ነው ከዛ በኋላ ነው ትምርቱን ልታስቀድመው የምትችለውና ሱብሃንአላህ እና በጣም ለራሴ አሁን ላይ መለስ ብዬ የሆነ እንትን እላለሁኝ እንዴ አላህ ለካ ትልቅ ስራ ነበረው እላለሁኝ ምክንያቱም አሸናፊ እሱ ነውና አሁን ላይ ደግሞ የምንከተለው አንድ አላህን ነው ምናመልከውም አንድ አላህን ነው የማይወልድ የማይወለድ አንድ እሱ ፈጣሪ ነው ገብቶሻል እዚህ ጋር ስላየን ብለን አይደለም እንደ ክርስቲያኖች ብቻ ላቅም የሰው እንትን ለማለት ፈልጌ አይደለም ትረዱኛላችሁ ምክንያቱም ምንሰግደውም ምንገዘውም ለአንድ ፈጣሪ ብቻ ነው ሌላ ለምንም ነገር አይደለም እኔ ጨርሻለሁ አላህ ይጨምርልሽ ልጆችሽን በሰላም አላህ ያሳድግልሽ ነገ ሐፊዘል ቁርአን ያድርግልሽ ቀሪዎች አስተማሪዎች ኡስታዞች ያርግልሽ
በጀነትም እንደዚሁ እንዳማራችሁ ባለቤትሽንም አንቺንም ቤተሰብ ብለሽ የሰበሰብሻቸው ሁሉ በጀነት ያገናኝሽ እንዲሁም ደግሞ ያልሰለሙ ቤተሰቦችሽን የምታሰልሚ ያድርግሽ ዙሪያሽንም እንደዛው ይምላልሽ በጣም ከመጀመሪያ ጀምሮ ህይወትሽ ውስጥ እስልምና እንድታደርጊ እንድታቂ ከትንሿ ካሊፋ እንዲሁም አብረውሽ ስለ እስልምና ኢንስፓየር ያደረጉሽ ሙስሊም ወንድምናቶቻችንም አላህ ጀነት ያድርጋቸው ዛሬ መተሽ አንቺ ለኛ ያረክሹ ነገር ቀላል አይደለም ያሳወቅሽን ዕውቀት ግዴታ ማወቅ መመራመር መንሰላሰል ብቻ ሳይሆን እንዲሁ አላህ ለካ ከምንም ደግሞ እንዲገባቸው የሚያደርግም አሉ በቃ ሲፈልግ ሲጣራ ነው ምንለው እውነትም ፈልጎ ጠርቶሽ ይሄንን ሁሉ አድርሶሻልና አላሁ አክበር በጣም ትልቅ መልእክት ነው የተማርኩት እኔ ጨርሻለሁ ከኤን ጀምራችሁ እኔ 30 ሰዓት ደርሷል አዛም ብሏል አላህ ይጠብቅሽ መለሳለሁ ጥያቄ ካላችሁ አንዋር አለ አንዳንድ ሰው ያደረጋችሁ ያስገባችሁ ጥያቄዎች ለሷ መጠየቅ ይችላሉ አመሰግናለሁ አላህ ያክብርልኝ አክብረሽኝ ስለመጣሽ ጥያቄዎቼን አክብረሽኝ ጊዜ ሰተሽ ምንም እንትን ሳቲ ስለነገርሽኝ ስላካፈልሽኝ በጣም ነው ማመሰግነው ምናልባት አንድ ሰውም ሰምቶ ሙስሊምም ሆኖ በእስልምናው እንዲጸና ይሄን ፕሮግራም እናደርገው በሌላም ሃይማኖት ላይ ሆኖ እስልምና ምን ይመስላል ለሚለው እንዲያቁ ሎስት ለሆኑ ደግሞ ሰዎች ምናልባት መንገዳቸውን መፈለጊያ ብንሆን ቢጠቅማቸው ብለን ስለምናስብ ነው ይሄን ነገር የምናስተላልፈውና ያንቺን መልእክት ለአንዱ ደርሶ ምናልባት አላህ ነው የሚያቀው ሰበብ ሊያረግ ይችላልና ሪካርዱን ፖስት ቢደረግ ፈቃደኛ ነሽ አይደለ አልሚዬ ችግር የለውም እንዳልኩሽ ነው ተናገርኩት ምናልባት ለሰዎች አሪያ ይሆናል ለምን መሰለ እኔ ብዙ እንደዚህ በቤተሰብ ባትፈተኝም ቤተሰብ ነው የራስሽን ህይወት አይኖርውም ገብቶሻል እዛጋ ቤተሰብ ቢፈትሽ ምን ቢል ወይ ጥለሻቸው ትወጫለሽ እዚህ ጋር በህይወትሽ ላይ መፈተን ማለት ቀላል ነገር አይደለም በህይወትሽ ላይ ሆነ ፈተና ሲመጣ ደግሞ እነዛን ፈተናዎች በሰብር ማለፉ ነገ ጧት ውጤታማ ያደርግሻል ገብቶሻል አይደለ የሆነ ዛሬ ላይ እንደንጆ ሳወራቸው ይገርማቸውና ይሄን ሁሉ መንገድ አልፈሽ የመጣሽ ይሉኛልና ባቋሚ ስትጻኝና ብርቱ ስትሆኚ የምትከተዩ ሃይማኖት ይወስናል በቃ አላረ ጥሎ አይጥለኝም ካልሽ ምንም አትሆኝም ብዙ ነገሮችን ወደፊት ትገፊያለሽ እና ለዛ ነው ልሻለሁ ሀይት ሽክራን ጀዛከላህ አለው መለሳለሁ እንቀጥላለን እሺ በጣም ደስ የሚል ፖይንቶች ነው ያረጋን እኔ ልስገድና ለማለስ እሺ ቴንክ ማሻአላህ እትዬ አላህ ይጨምርልሽ ለአላህ ያለሽን ተወክል በጣም ነው ደስ የሚለው ብዙ አስተማሪ ነገር ነው ያነገርሽን ማሻአላህ አላህ ይጠብቅሽ አላህ ጽናቱን ይስጥሽ እስከመጨረሻ ሁላችንም ጀነተል ፊርዶስ እንሰባሰብ ያድርገን ኢንሻአላህ አሜን ያ ረቢ አሜን ጥያቄ ያለው አለ ለሁታችን ሚታችሁን አንሱና ጠይቋ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته بابا. جمسي ركوع البدء. يجمرات هتاچين አለሚን ብዙ ነገሮችን ከህይወቷ ተሞክሮ ለያላትን ብርታት ጥንካሬ ነው በዚህ የገለጸችልና አላህ ያበርታት አላህ ኢንሻአላህ እሷን ዱዓ አርጊልና እህቴ አርሚ አንቺ ማለት እስከዛሬ ያለሽ ወደ እስላም ስትገቢ ያለፉት ወንጀሎች በሙሉ አላህ Subhanahu Wa Ta'ala ድሌት አርጓቸዋል ተመረሻል ያንቺ ዱዓ ሙስተጃብ ነው ላንቺም ለቤተሰቦችሽም ለሙስሊሙ ኡማ ለሁሉም ዱዓ ብታደርጊ ያንቺ ዱዓ ሙስተጃብ ነው በተቻለ መጠን ደግሞ ኢንሻአላህ በቴሌግራም የሰለብቶሽ ግሩፕ አለ በዛ ገብተሽ ባለች ሰዓት የተወሰነ ቁርአን ኢንሻአላህ መቅራት አለብሽ ዱዓሽን በርቺ አላህ ያበርታሽ አላህ ያጠንክርሽ በኢድንላህ ተዓላ ይሄንን ብለሽ ጀዛኩሙላህ ኸይር ፋፊ ተናገሪ ፋፊ ቁርአን እንዳልፈጠፈጥሽ ዛሬ
እሺ ሌሎቻችሁ ጠይቁ። ሰላም አለይኩም ሐሰና ወጣች። ፋፊ ሚውትሽን አንሺነቱ ጥያቄ ካለሽ አይታያት በቃ እሷ ተቀመጥ ለእንትነት ተቀመጣች። እኔ ግን ጥያቄ ያለኝ ስለ ሊቢያው ብትነግራቸው የሚማሩ ልጆች ስላሉ ማለት ሳሳት 2004 መሰለኝ እዛ ላይ የሆነ ምክር ቢጤ ብትሰጫቸው ጥሩ ነው እላለሁ። ለምሳሌ ስለምኑ ስለ ጉዞው ሊሆን ይችላል ወይስ ስለምኑ ምክር ልስጣቸው? 2015 ነው። አይሲሲዎችን ስገልጭልኝ 2014 እና 2015 ነው። በዛ ወቅት በጣም መጥፎ ከሚባለው ደረጃ ላይ ነበርኛ የወጣንበት። አው ልክ ነህ። 2014 2015 ትንሽ ከበድ የሚል ጊዜ ነበርና ብዙ ወንድሞቻችንም ህይወታቸውን የመሰወቱበት ወቅት ነውና ወላሂ ሱብሃንአላህ እዛ ስንመጣ ብዙ ወንድሞቻችን እያየህ ስንት ወቶቻችን እዛ ጋይን እያየ ነው መንገድ ላይ ጥላቸው የምታልፈው እና እነሱን እያየን እያለፍን መጨረሻ ላይ በእኛም የደረሰ ህይወት ነበርና ብቻ አልহামዱሊላህ ሁሉጊዜም ላኢላሃ ኢላላህ ያልክ አላህን ተመክተህ ብቻ አላቅም የሰው ልጅ ሰብር ካለውና አንድ ፈጣሪውን እንትን ብሎ ሲመጣ የማይደርስበት ነገር የለም ያልፋል እንዳልኩ ነው። መጥፎ ነገርን አላህ ኃይል አለው ከሰው የበለጠ ማለት ነውና እኛ አይሲሲ የገለጽኩልህ ቀደም ይዘውን ነበርና ያው እነሱ ከያዙ ታቃለ አይተዋል የሆነ ሰዓት ላይ በ2004 የተፈጠረው ምናምን ሚዲያ ላይ ታችሁት ከሆነና አብዛኛው ያው እንግዲህ ቴክኖሎጂ ምንም ስለነበረና በዛች ወቅት ነበርን ያለፍኩባት ያችን መንገድና አልহামዱሊላህ ሁሉጊዜም አልহামዱሊላህ ለበጎ ነው ብሎ ሰው ካለፈ ያልፋል ማልፍ ነገር የለምና ከዛች ጉድጓድ ከዛች ህይወት ወጥቼ ነው ዛሬ አልহামዱሊላህ ትንሽ የማቃተንና ያለፍኳትን ህይወት የማቃተን ሳይሆን የደረሰብኝን ህይወት እንዳካፍል የደረስኩት እዚህ ላይ የደረስኩትም ባንዳ አላህ ነው ባንዳ አላህ ብቻ ነው በሱ ብርታት በኔ ብርታት አይደለም በኔ ኃይል አይደለም በሱ ኃይል ነውና ዛሬ ላይ ደርሼ እንዳወራ ብርታት የሆነኝም እሱ ነውና አልহামዱሊላህ ሁሌም አልহামዱሊላህ ምንም ነገር ቢፈጠር ምንም ነገር ቢመጣ ዛሬ ላይ በህይወቴ ላይ ደስተኛ ሆኜ ከመኖር ውጪ ምንም ነገር ቢፈጠር ካለውበት አቋም ምንም ነገር ፍንክች የሚያደርገኝ ነገር የለም አልহামዱሊላህ እና ብዙ ጊዜ ያንን ህይወት አልፎ ብዙ አይምሮ ትክክል ያልሆናል ሳይኮሎጂ ጉዳት ይደርስብሃል አቃለውኝ ምክንያቱም ይሄ ነገር ከአይምሮ ውስጥ ተቀርጾ የሚቀር ነገር ነውና ብቻ ሰው ባንዳ አላህ ስትጠነክር ሶላትን ስትሰግድ ሁሉጊዜም ዱዓ ስታደርግ ራስ የሆነ ብርታት አለውና ብርታት ይሆናል ብቻ አልহামዱሊላህና እህቶች በየትኛው መንገድ ብናልፍ ምንም ነገር ቢፈጠር ምንም ነገር ቢመጣ ካለንበት አቋማችንን መቀየር የለብንም እና በተለይ አንብባችሁ ለተረዳችሁ እስልምና ምንድነው የሚለውን ዕውቀት ላገኛችሁበት ነገ ዛሬ ባትሉ ምክንያቱም እሱ ኃይል አለው ብዙ ነገር ያያየን ነው አሁንም የሰው ኃይል ሳይሆን ያለ ኃይል የፈጣሪ ኃይል ነው ብዙ ነገር ያደረሰ ያለውና ብቻ ወደ ኋላ ባትሉ መጥፎም ህይወትን አሳልፈን የሆነው ደና ደረጃ ላይ ስንደርስ የሆነ ቦታ ጥሩ ቦታ ይደረስነ ስንል ደግሞ ህይወታችንን ባንለቅ ያለንበትን መስመር ባንለቅ በተለይ መስመራችንን ባንለቅ ብዙ እህቶች ያየሁት ነገር አለኝ በራሴ እና የሆነ ቦታ ላይ ስትደርስ መስመራቸውን የሚስቱ መስመራቸውን የሚለቋሉና ማን ነው እዚህ ደረጃ ላይ ያደረሰ የኛ ኃይል የኛ ጥንካሬ አይደለም የኛ ጥንካሬ ቢሆንም የተጨመረበት ኃይል አለ የሱ ኃይል ከኛ የበለጠ ማለት ነውና
ምናልባት በአቋማችን ብንጠና ሁልጊዜም ጠንካሮች ወደፊት መሄድ አለብንና አላቅም እንደዚህ ነው ለምችለው ለህቶቻችን የሚያስተላልፈው መልእክት ሁልጊዜም እንበርታ እንጠንከር ምንኖራት እኛ ብቻ ነን ሁልጊዜም በቃ ጠንካሮች መሆን አለብን በተለይ ህይወታችን ላይ ስንኖር ጠንካራ መሆን አለብን እንኳን አይደለም ጠንካራ ሃይማኖት ስንዝ ምንም ነገር ቢፈጠር ከሱ ውጪ አቁሞም ያስሄደንም የሚያበላንም የሚያጠጣንም እሱ ሲሆን በተለይ ደሞኛ መጠንከር አለብን በዲናችንም ጠንካሮች መሆን አለብን ብዬ ነው ምለው አላህ አለም ኦኬ አንድ ጥያቄ አለኝ እኔ ቅድም ስቲ ገብቼ ኢንተርቪው አድርጌ በ3 ቀን ነው የመጣልኝ ብለሻልና ያ ታሪክ ብዙ አለሽ አንቺ ለምሳሌ ያው በግረም ከወጣሽ ሱዳን አለ ገለባት አለ ሊቢያ ራሱ አለ ሌላ ደግሞ ምን ነበር ስማቸው ጠፍቶኝ ነውና እነሱን ሁሉ እንተዋቸውና አንቺ ብዙ ያው ስተሪው ላይ እንትን አላልሽበትም ስለመናገር ያለሽበት መንገድ ትልቅ ነው እዛ መስመሮች ላይ ብዙ ዋጋ ከፍለሻል ግን ያን ነገር በ3ኛው ቀን ሲመጣልሽ የተሰማሽ ስሜትና ያደረግሽው ነገር ንገሪኝ ወላሂ ያቺ ቀን የተሰማችኝ ስሜት እንጃ መጀመሪያ ሻሃዳ ካስኩባት በምንም አትተናነስም ከሱ ባይበልጥም እንደዛ አይነት ስሜት ነው የተሰማኝ ለምን እንደው ታውቃለህ ቢያንስ ያሳለፍኳቸው አሉ እንደነገርኩ እዚህ ቦታ ላይ መተህ ደግሞ ፍርድ ቤት ላይ በ7 ሰው በ8 ሰው ፊት ለፊት እኛ ደግሞ አስተዳደጋችን እንደዚህ ሳይኮሎጂ ነው እንትን የሚሉት እነሱ የሚያነቡትና እንደዚህ አይን ላይን እየታየ ማውራቱ እድገታችንም ብዙ እንትን አይደለም ሃይ የሚባለው አይንህን ቢያንስ ሰዎችን ተክብለ ያያህ አይደለም የምታወራውና እና በዛን ሰዓት ከ4 ከ5 ሰው ፊት ላይ ቀርበህ ኢንተርቪው ማድረግ ትንሽ ከበድል ነበር ግን እኔ ካሳለፍኳቸው ህይወቶች አይበልጡም እነዛ ሰዎች ናቸው ገብቷል ፈጣሪ አይደሉም እንደኔ ሰዎች ናቸውና ምንም ነገር ሳይበገረኝ ምንም ነገር የፈራውት የለም ከኋላ ብዙ ጓደኞቼ የሞሉኝ አለ ላ እኔ ደግሞ ካቋሚ ፍንክች ምል ሰው አይደለም ኢንተርቪው አሁን ልትሄጂ ነው በሚቀጥለው ቀን እንደዚህ ለስልምና ያላቸው አቋም ብዙ አይደለም እንደዚህ እንዳትይ ምናምን አረ በፍጹም እኔ ካቋሚ ፍንክች ምል ሰው አይደለም አልহামዱሊላህና ምክንያቱም በብዙ ነገር በብዙ መንገድ ወጥቼ እዚህ ቦታ የደረስኩ ሰው ስለሆንኩኝና ኢንተርቪው በማደርግ ሰዓት የጠየቁ ጥያቄ አለ እዚህ ሀገር ውጪ ብንልሽ እስከ 5 አመት ተመልሰሽ መግባት የለብሽም ሲል ምን እንደመለስኩለት ታውቃለህ ካሳለፍኳቸው መንገዶች መቼም ካሳለፍኳቸው ቻሌንጅ የሚበልጥ ነገር የለምና ህይወት ይቀጥላል ነው ያልኩት እና መቼም ተመልሰሽ በሳራ በረሃ ተበለሽም ይለኝ የለም ሀገራችንን ለቀሽ ውጪ ነው የሚባለውና ከዛች ህይወት ካሳለፍኳት ህይወት የሚበልጥ ነገር ስለሌለ አልহামዱሊላህ በደስታ አቀበለዋለሁ ብዬ ነው እሺ ያልኳቸው ማለት ነው እሺ ያልኳቸውና ልክ በ3 ቀኔ ወረቀት ሲመጣልኝ የጠበቁት ሪጀክት ነው እና ሌላ ቦታ ነበርኩኝ ያለበት ቦታ ሳይሆን ሌላ ቦታ ጓደኞቼ ጋር ሄጄ እንደዚህ አይነት ወረቀት መጣልሽ ምናምን ሲሉኝ በቃ ላድር ነበር የሄድኩት ከሚገርመው ማለት ነው ላድር የሄድኩበት ቦታ ላይ በጨለማ ነው ተመልሼ የመጣሁት ምክንያቱም ደስታውንም መጥፎውንም ለመስማት ዝግጁ ስለሆንኩኝ ማለት ነው ማንንም ሰው በ3 ቀን መልስ አይመጣለትም ገብቷል ቢመጣለትም የሚጠብቀው ፖዚቲቭ አይደለም ኔጋቲቭ ነው እንጂና እኔ የምጠበቁት የነበር ኔጋቲቭ ነው ምክንያቱም ከኋላ ይመለሱልህ እንትን የሞልሁ አለና እኔ ደግሞ የቆምኩበት የጸናውበት አለ እና ልክ ስመጣና ሶሻል አለን ወረቀቱም በአማርኛ ይሰጣል ከታች ላይ ያለው ማንበብ ስለማትችል ሄዶቹን ልክ አማርኛው ነው ገንጥ ላይ ሰጠችኝ እሱ ያኛውን እስከምታነብና መጨረሻ ላይ ያለችውን ፓርቲ ነበር ያየዋት መጨረሻ ላይ ያለችውን ፓርቲ ብቻ ሳይ ምንም እሷን በባ ጨርስ እሷን አልጠበቅኳትምና በጣም ይሆናል አይደል የውስጥ ደስታ ልነግርህ አልችልም እዚህ ጋር በጎን ይሁን የሚያግዙ ሰዎች ነበሩ ምናምንና ሩጭ ሄድኩት ወደ እነሱ ማመስገን ነበር ፈጣሪን ወደ ማመስገን ነበር ወደ ሱጁር ነበር መውረድ የሄድኩትና አልহামዱሊላህ ብቻ ሰው
ሩጥ ወደ ጭፈራ ወይም ሩጥ ወደ ደስታ ወይም ሩጥ ወደ ጓደኛ ነው የሚሄደውና አልহামዱሊላህ በዛሽ ቀን እኔ ሱጁዴን ወርጄ አላህን አመስግኜ እሱን ስላመንኩኝ እሱን ስለተከተልኩኝ ነው አይደለ ይሄን ሁሉ አልহামዱሊላህ በህይወቴ ላይ ያደረገልኝ ከዚህ የበለጠ ምን ደስታ አለ ካሁን በኋላ መጥፎ ነገር ቢመጣ እንኳን ማንም ነገር የሚበግረኝ ነገር የለም ብዬ አልহামዱሊላህ ዛሬ ላይ ያው በልጆች ውጤታማ ሆኛለሁኝ ብቻ እንግዲህ ከልጅ የበለጠ ሀብት የለምና አይዋ ደስ ይላል በጣም ማሻአላህ ማሻአላህ ታሪክሽ በጣም ነው የሚያደንቀው እኔ ደግሞ ትንሽ እስኪ ልመልስሽና ወደ ሊቢያ ነው የምመልስሽ እኔ ደግሞ ሊቢያ ስትገቢ ገና ከተሳሳትኩ ወረሚኝና ገና ብዙም ጊዜ አልወሰድሽም ከሰለምሽ እዛ ስትገቢ ደግሞ የአይሲሶች መጣ ሰዎች ሁሉ የሚሉት አይሲሶች ሙስሊሞች ናቸው ይባላል ይያሉ ነበር ፖለቲካው እንትን የሚያደርጉትና አሁን እውነታውን ሁሉ ቢያውቀውም አንቺስ ምን ተሰማሽ አንቺ የምታቂው ሙስሊሞችና አይሲሶችን ስታይ እንዴት ነው እንትን ያልሽው ሶሪ ፖለቲካል አልገባ ብዙ ልክ ነሽ አው ዛጋኔ በወቅቱ የሰለምኩት 2 ወር ነው 2 ወር መሰለኝ አይ ቲንክ በሰለምኩ በ2 ወር ነው ወደ በርሃ ወጣሁትና ወላሂ ከሃይማኖት ጋርና ከሰውኛ ልበልሽ ምንም የሚያገናኘው ነገር የለም አሁን አይሲሶች ተያለሽ ቢዮች ተያለሽ እዚህ ጋር የሆነ የራሳቸው አኽላቅ እንጂ እስልምና አዟቸው አይደለም እዚህ ጋር ለህዝቡ የምለው ብዙ ጊዜ ማለት ነው እንዳልሽው እስልምና አራጅ ነው ምናምን ይባላል አይደለም እኔ ዛጋውን ያተሳለፍኳቸው የመጣውባቸው መንገዶች አሉ አሁን ዛጋ ልቢዎች ብዙ እስር ቤት ይገባሉ ዛጋ ብዙ ስቃይ ይደርስባቸዋልና አማው ይደርስባቸዋል ግን እስልምና አዟቸው አይደለም ወይም የእስልምና አሪያው ሆኖ አይደለም ወይ ቁርአን ላይ የታዘዘው ሆኖ አይደለም ይሆናል አይደል ራስ የተፈጥሮ አንዳንዴ ሰው ተፈጥሮ ጨካኝ የሚሆን አለ እናትም በራሷ ጨካኝ ትሆናለች አይደል እና አንዳንድ ሰው በተፈጥሮ መጥፎ ነገር ቢደርስበትም ለሰው ጥሩ ነገር ያደርጋል ለሰው መልካም ነገር ያደርጋል እኔ ከነዛ ነው እንትን ያልኩ የምመድባቸው እነሱን ሰዎች ማለት ነው አው መጥፎ ጎናቸውን ታይበታለሽ በተለይ እኔ ሊቢያ በበረሃም ስጓዝ 3 ወርም ስቆይ ያየሁት ወላሂ ለሴት ያላቸው ሪስፔክት በተለይ ሂጃብ ለብሰሽ ይባያ ለብሰሽ በቃ አንቺ አካልሽን ሸፍኝ ይባያ ለብሰሽ ሲያውሽና ሰሰሰግጅ ሲያውሽ ወላሂ በጣም ነው የሆነ ማሻአላህ ነው የሚሉሽ መጥፎነታቸው በዛው ልክ ቢሆንም ማሻአላህ ነው የሚሉሽ ይሰግዳሉ እኮ እኛን ይዘው ሲመጡ በረሃ ላይ በመኪና ዛጋም ብዙ ወንድሞቻችን የሚሰዋሉ እየተደበደቡ ሊሆን ወይም የሆነ የራሳቸው ችግር ሊሆን ይችላል የሚቀሩ አሉ ብዙ ወገኖቻችንን ከፊት ያያዩዋቸው ካንድ መኪና ይሄርን ጸጥ የሚሉ ብድግ አርገን ጣል አርገናቸው ያለፍን ሰዎች አሉ እኔ ብዙ ወቶቼ የሳይኮሎጂ ብዙ አይምሯቸው ተጎርቶ ብዙ እዚህ ጋር መስመራቸውን የለቀቁ ወቶች አሉኝ አቃለሁኝ ግን ለዛ ክፍተት መስጠት የለብንም ሁሉ ጊዜ ጠንካራ ከሆን ጠንካራነትሽ ይቀጥላል እና የራሳቸው የሆነ ተፈጥሮነት አላቸው እንጂ ከእስልምና ከምንም አይገናኝም እና እየሰገዱ እዛ ጋር ሊመቱሽ ይችላሉ እዛ ጋር ሆነ መጥፎ ነገር ሊያደርጉ ይችላሉ ግን ሱብሃንአላህ ይሰግዳሉ 5 ወቅት ሰላትን እዛ ጋር በቆየሽበት ሰዓት ላይ እኛ የራሱ የተፈጥሯችን እዚህ ጋር ስንታዘዝ መርሐባ እንልም በዚህ ሲሉሽ መንገር ቀይሰሽ ትሄጃለሽ በዛን ሰዓት የማን ነው ችግር የኛ ችግር እንጂ የነሱ ችግር አይደለም የነሱ ችግር አይደለም እዚህ ጋር ብደበደብ እዚህ ጋር መጥፎ ነገር ቢደርስብኝ የኔ ችግር ነው ሂጅ ባለሽ መንገር መሄድ ነው ታዛዥ ነሽ አዛ ላይ በራሳችን መንገር አይደለም በእነሱ ትእዛዝ ነው ይሄን ያለ ነው ምክንያቱም የምንፈልጋ ቦታ ላይ እስከምንደርስ አላህ ምን ብሎናል ህይወትህን ሊያጠፋ የሚደርስ ላይ ስትሆን መዋሸቱ ራሱ حرام አይሆንም ይባላል ባልሳሳትና እዛ ጋር ሂድ በሚልሽ እንጂ እኔ ሃይማኖት የሚያዘው በዚህ ነው እንጂ በዚህ አይደለም ልትከራከራ አትችይም እዛ ጋር ህይወትና ህይወት ጉዳይ ነው እምነትሽ ሁሉ ጊዜም በውስጥሽ ነው እንጂ እምነትሽን በውጭ አይደለም ለሰዎች የምታሳየው ገብቶሻል እና ከምንም ከሃይማኖት ጋር የሚያያይዘው ነገር አይደለም እሺ
ዋው እይታዎችሽ በጣም ነው የሚገርሙት አይደል? ማሻአላ ወላሂ ቀጤንዬ ማልካ ጣልቃ ገባብሽ። No, I'm so amazed. በጣም የሚገርም ነው። ሌላ ደግሞ ላንችም እንትን ማለት 2015 ብለሻል ረጅም ጊዜም ቢሆነው ያው ብዙ ከስራዬ ጋር እንደዚህ ያለውና የሳይኮሎጂ ነገር አንቺም ጥሩ ነው እንትን ብትይ ለራስሽን ያሳለፍሽው ነገር ያው የግድ አይደለም ሳይኮሎጂስት ሄደሽ መነጋገር ወይ የሆነ የኔ የምትዩ ሰው መናገር ጥሩ ነው የሚሰማሽ ነገር ውስጥሽን አትያዥው አሁን እዚህ ጋር የምኖርባት ጋር እንዴት ታለሽ ጀርመናዊና ቢያንስ ያሳለፍሻቸውን እንደ ጋዜጠኛ ማለት ነው ኢንተርቪው ባደርግሽ ፍቃደኛ ነሽ ወይ አለች ሰሞኑን እኔ ብዙ ጊዜ ምንድነው አላደል አሁን ላይ ደስተኛ ነኝ አልহামዱሊላህ ምክንያቱም ብዙ ነገሮችን አሳልፌ መጥቻለሁ ሳይኮሎጂም ምኑም ብዙ ሊያሸንፈኝም አይችልም ኦኬ አንዳንድ የሆነ የሚሰማሽ ነገሮች አሉ እና ለነዛ ቦታ መስጠት አልፈልግም ገብቶሻል ምክንያቱም ውስጥሽ ላይ ስትሬስ ነው የሚሆነው ድብርት ውስጥ ትገቢያለሽና ለዛ ነገር ደግሞ እኔ ቦታ መስጠት አልፈልግም የሆነ መጥፎ ነገር ሲገጥመኝ ያሳለፍኳቸውን ዘወር በየሳሰብ መለስ በየሳሰብ ብርታት እንዲሆነኝ ረርቶኛል ገብቶሻል ወደ ኋላ መለስ በየሳሰብ ለኔ እዚህ ጋር ጥንካሬን ይሰጡኛል ብርታት ይሆኑኛል ገብቶሻል እና ሰዎች ጋር ባወራው ቁጥርና ያሳለፍኳቸውን ወደ ኋላ መለስ በየሳሰብ ይሆናል አይደል ውስጥሽ ላይ አይምሮሽ ላይ የተቀረጸ ነገር አለና ትንሽ ብዙ ጥሩ ስሜት ላይ ሰማሽ ይችላል የሆነ እንትን ይልሻል እንዳልኩሽ ነው ሳይኮሎጂ ነገር እንትን ይልሻል ውስጥሽን ሊጎዳ ይችላልና ብዙ ጊዜ ማላወሳቸው ብዙ ጊዜ ማላወራቸው ለዛም ነው ብዙ አንዳንድ ጊዜ ከጓደኞቻችን ጋር ስንሆን በቃ ስለመጣሽበት ታሪክ እንዳሁኑ ምናምን ስታወሪ ሳወራው ነው ውስጥ እንትንም ይለኝ ነገር አለ ከዛ መለስን እንዲያው ላይ እኮ ደስተኛ ነኝ ላለሁኝ ገብቶሻል እና አልহামዱሊላህ እንደዛ ያሉኝ ነው ያው ብቻ ያው ለሰዎችም ነው ሁሉ ጊዜ ወደፊት ከሄድንና ጠንካራዎች ከሆን ምንም ነገር ቢመጣ እናልፈዋለን እንቋቋመዋለን ቦታ መስጠት የለብንም ወላሂ በጣም ጥሩ ነው አልহামዱሊላህ ዋናው ደግሞ ያው ዲኑ ነው ኢማን ካለሽ ደግሞ የትም ብትሄጂ ተመልሰሽ አላህሽን ስታስታውሺ ቁርአንሽን ስትቀሪ ዱዓሽን ስታደርጊ ሁሉ ነገር እንትን ይላልና ያው ውስጥ ይዞ ዝም ማለት ጥሩ አይደለም ከዛው የተነሳ ነው ኢንሻአላህ አላህ ያግዝሽ አላህ የጥንካሬሽን መልሶ ይጨምርልሽ ኢንሻአላህ አብሽ አንዳንድ ጊዜ እንደውም እዚህ ጋር ሶሻል ሚዲያ ላይ ብዙ ገብቼ ምናምን በራሴ እንትን ብያላቅምና አንዳንድ ጊዜ ብዙ ስደት ዓለም ላይ ያሉ እህቶቻችን አሉና ብንሰራ ስላለው እንደኔ ወደ ቀጥተኛ መንገድ የመጡ አሉ የሰለሙ አሉ እና እነሱ ጋር ቢያንስ የህይወትሽን ታሪክ ያካፈርሽ ለሌሎችም ነገጧት ጠንካራ እንዲሆኑ እዚህ ጋር መተሻል አይደል በሰዎች መመካት የለብሽም በቃ ነው አግዙኝ እኔ በፍጹም ደግሞ እኔ ከማልወድ አልችልም የሚል ነገር በቃ ሁሉ ጊዜ ባለቤቴ ይለኛልና አልችልም አትበይ ይለኛል በቃ እችላለሁ አደርገዋለሁኝ እና ሁሉ ጊዜም በቃ ልደክሚ ትቻለሽ ግን ለውስጥሽ መድከምሽም ማሳየት የለብሽም ጠንካራ መሆን አለብሽ እችላለሁኝ ከሰዎች አግዝ አልፈልግም ለምን ልፍስፍስ መሆን የለብኝም በራስሽ ሁሉ ጊዜም ጠንካራ ከሆንሽ ጠንካራ ትሆኛለሽ የሆነ ክራፍት ይኖርሻል ኢነርጂሽ አያልቅም ሁሉ ጊዜም ኢነርጂሽ አብሮ ይኖራል ገብቶሻል የሆነ አይምሮሽ ደስተኛ ይሆነ አልችልም ስትይኮ ይሆናል አይደል እንትን ትያለሽ የሆነ ፍላጎት አይኖርሽም እና ጠንካራ ስትሆይ ደግሞ ብዙ ነገሮች ታገኛለሽ ብዙ 3 4 5 ልጅ ብቻሽን ልታሳድጊ ትችያለሽ ግን አልችልም የምትይ ከሆነ ራስሽን ማሳደግ ያቀትሻል ራስሽን መሆን ያቀትሻል ግን ሁሉ ጊዜም ጠንካራ በተለይ በስደት ዓለም የመጣን ሌላ ቦታም እንደዚህ አረብ ሀገር የሚሆኑ እህቶቻችን ሊኖሩ ይችላሉ ዛጋ ብዙ ጫና ሊፈጥር ይችላል ብዙ ጫና ሊኖርብን ይችላል ግን የወደፊት ህልም ካለን ለወደፊት የምናስብ ከሆነ ዛሬ ላይ ብቻ የምናስብ ካልሆነ ውጤታማ እንሆናለን እዚህ ጋር ዛሬ ስለደከመኝ እዚህ ጋር ዛሬ እንትን ስላልኩኝ ስራ ስለበዛብኝ ላ በቃኝ ወይም እንደዚህ ፍላጎት አለማጣት
አለመኖር ወይም የወደፊት ተስፋ መቁረጥ መኖን የለበትም። ሁልጊዜም የወጣ ነው ለምንድነው የወደፊት ህልማችንን የወደፊት አላማችንን ለማሳካት ነው አይደለ? በቃ ወደፊት ህልም አለኝ አላማ አለኝ ቤተሰብ ጋር መኖር ሊሆን ይችላል ትዳር ይዞ መኖር ሊሆን ይችላል ልጅ ወልዶ ማሳደግ ሊሆን ይችላል። ዛሬ ላይ በህይወታችን ላይ ካልተጫወትን ያንን ህይወት አናገኘውም። በህይወታችን ላይ ዛሬ ስንኖር ጠንካራ ካልሆን ነገ ጧት ያንን አናገኘውም። ሁልጊዜም ስንኖር ጠንካራ ሆነን ማለፍ ከዛ መጨረሻ ላይ ውጤታማ እንሆንና ውጤታችን ያማረ ይሆናል። እና ሁልጊዜ ስንኖር ወደፊትም ስንሄድ ዝም ብለን ዛሬን ብቻ ማሰብ የለብንም። የወደፊት ህይወታችንን የወደፊት ምኞታችንን እያሰብን ስንኖር ውጤታማ ትሆኛለሽ ጠንካራ ትሆኛለሽ። እና እህቴ ሽኩራን ባለቤትሽ በጣም ጠንካራ ሰው ነውና እንዳንቺ አይነት ባሎች የሚያበረታታ በርቺ ትችያለሽ የሚል ከጎንም ሆኖ ቢሆን ላይክ እንደምትቺ ሪማይንድ የሚያረግ ሰው ከጎንሽ ስላለሽ በጣም እድለኛ ነሽ። ያው በዘመን የሚያዳክም ወደታች ድራግ የሚያረግ አቺም አምናምን የሚል ዲስከሬጅ የሚያደርጉበት ዘመን ላይ እንዳንቺ አይነት ባሎችን ያብዛልን። መልእክታችንንም አድርሽልን። ጥያቄ ካላችሁ ሌሎቻችሁ ማይካችሁን ያነሳችሁ አንዳንድ ጥያቄዎች ጠይቋትና እንቀጥላለን። ሽኩራን አዲስዬ በዚህ አጋጣሚ ልልምፈልገው ባለቤቴ ምናልባት እኔ ከሱ ቀደም ብዬ ነው ወደዚህ የመጣሁት እኔ እንደነገርኩሽ ለነገሮች የሆነ አክቲቭ ነኝና ቶሎ የሆነ ፍላጎት አለኝ አንድ ነገር ለማወቅ በቃ የሆነ እንትን እላለሁኝና እሱማ ከኔ የበለጠ አክቲቭ ቢሆንም ዛሬ ላይ ብዙ ነገሮችን ማካሄደው እኔ ነኝ ብዙ ነገሮችን ማስጨርሰው እኔ ነኝና እሱ ያቅም ብዬ ሳይሆን ወይም እሱ ደካማ ሆኖ ሳይሆን በቃ የበለጠ እኔ እንዳቅ እንጂ የሚገፋፋኝ እኔ ሳላቅ እሱ በልጦኝ እንዲያቅ አይፈልግም። እኔ አንዳንዴ እንደውም ለምን እንደዚህ አታደርግም እና እየኝ የማደርገውን ነገርና እንደዚህ አድርግ እንደዚህ ነው የሚደረገውና ይለዋለኝ ማለት ነው። ላንቺ ሰጥቼሻለሁ ኃላፊነቱን ተይኝ ይለኛል አንዳንድ ጊዜ ማለት ነውና በቃ ጠንክሪ በቃ እኔ እዚህ ጋር ምናልባት ወይ የማስተዋል ወይ ቶሎ የማያዝ ያምሮ እንትን ሊኖር ይችላል። አንቺ ደግሞ አይምሮሽ ማሻአላ ነው ያሹን ነገር አትረሽም ያወቅሽውን ነገር አትረሽም የማስተዋስ ችሎታ አለሽና በቃ በቃ እንዳቅ ነው የሚፈልገውና ከሱ አንዳልሽው ነው አዲስ አቃለሁኝ ብዙ እህቶቻችን ብዙ ወንድሞቻችን እሷ እንድታቅም ባለቤቱ እንድታቅም አይፈልጉ ብዙ አሉ። ብዙ በጓደኞቼ ዙሪያ ያለሁኝ ሐቂቃ ማለት ነው። ይሄ እንትን ማለት ሳይሆን እየሰማይ ሊሆን ይችላል አለ እና እሷ እንድታቅ የማይፈልጉ አሉ። እኔ ደግሞ በነዛ እናደዳለሁ። ለምን ሁልጊዜ ለምንድነው በሱ ስር የምትሆኚው? ነገ ጧት የራስሽ የሆነ ህይወት ይኖርሻል። የራስሽን የሆነ የምታስጨርሽው ነገር ሲኖርስ ናንሄድ ልትይው ናንሄድ አስጨርስልኝ እሱ በሚያግዝሽ መንገድ ይወቅ ያግዝሽ ችግር የለውም። ግን ሁለታችሁም ጎን ለጎን ደግሞ ማወቅ ግድ ይላል። የበለጠ ሙር አንቺን ብታቂ ሴት ልጅ ብዙ ብልሃተኛ ናት። የበለጠ እንደው ከወንዶች ሴት ልጅ ጠንካራ ብትሆን ሴት ልጅ ዕውቀት ቢኖራት እኔ የበለጠ መክራለሁኝ። ለምን መሰለሽ ፍላጎት ሴቶች ብዙ የማድረግ እንትን አላቸው እና የሆነ ፍላጎት አላቸውና ብዙ ጊዜ ወንዶች የሚጫሏቸው እንደዛ ነው። የኔ ግን እንደዛ አይደለም። ከሱ የበለጠ እኔ እንዳቅ ፍላጎት አለው። እኔ ነኝ እንደውም አንተ አትወቅና እኔን ዝም ብለህ ወቂ ትላለህ ብዬ በውስጥ ያላለውኝ አልናገረውም ይሄንን እና እኔ እንዳቅ ሙር የበለጠ ፐርፌክት እንደሆን ከዚህ ይበልጥ ጠንካራ እንደሆን እንዳቅ ነው የሚገፋፋኝ አላህ ለሚያውቀውና ምናልባት ለወንዶችም መልእክት ከሆነ ለሴቶችም ገብቶሻል። ያው የግል ጆርኒ እናከብራለን ያንቺንም ባል እናደንቃለን። አንቺም የመያዝ ችሎታሽን የሚያበረታ ባል ስላገኝሽ እንበረታለን። እነሱም ደግሞ ቀድመው ከሚስቶቻቸው እንትን ስላሉ ያንዱ ላንዱን የተለያየውን ሁሉም በራሱ የሆነ ኳሊቲ ያለው ያንቺም የራስሽ ኳሊቲ ያለሽና አላህ ይጨምርላችሁ ትዳራችሁን አይለያችሁ ኢንሻአላህ የልጅ ልጆቻችሁን የምታዩ ያድርጋችሁ። ከዚህ በመቀጠል ባባ ጥያቄ አለ መሰለኝ ግን ቀጥል ባባይ። السلام عليكم ليلوቻችሁ وعليكم السلام ورحمة الله جزاك الله خير أختي አዲስ በጣም የሚገርም እህታችን ናት አላህ ይጠብቃት። በዚህ አጋጣሚ ቅድም እህታችን በጠየቀችው ጥያቄ ላይ ስለ አይኤስ እንዴት ነው የኢስላም ሙስሊም ናቸው ይባላሉ እንዴት ነው ስራቸው ብላ ለጠየቀችው እህታችን አልሚ የመለሰችው መልስ በጣም አስደስቶኛል። ሁላችንም እዚህ ልናቅ የሚገባው ነገር ሙስሊምና ኢስላም በረም ብንለየው ሙስሊም እኛ አማኞች ነን
ኢስላም ደግሞ ሃይማኖቱ ነው። አይኤስ አንዳንድ ጊዜ ከሸሪዓ ያፈነገጠ ነገር ሲሰራ እናያል። በተለይ በበፊቱ ከ2000 እንደዚህ ኢትዮጵያውያን በተረዱበት ሰዓት በተለያዩ መንገዶች ትልቅ ክፍተት ይሰራል። አይኤስ እንደተመሰረተ ማን መሰረተው የሚለውን መመርመር ያስፈልጋል። አንዳንድ ጊዜ እላፊ ጭካኔ ነገሮችን የሚሰሩት እነሱ እንዲፈሩ ሰው እንዲሸማቀቅ የሆነ አስፈሪ እንደሆኑ የሚያደርጉት ነገር ይኖራል። ነገር ግን እንደ ኢስላም ግን ሱብሃንአላህ የአንድን ሰው ህይወት ያዳነ የዓለምን ህዝብ እንዳዳነ ነው የሚለው እንግዲህ ኢስላም አስተምሮቱ። ሁላችንም እዚህ ላይ ሙስሊም ስላጠፋ ኢስላም መዘለፍ መሰደብ የለበትም። አንዳንድ ጊዜ የፖለቲካ ውስጥ ሲገባ ደግሞ ትንሽ ወሰብሰብ ይላል። ኢስላም ላይ የሚዘመተው ዘመቻ በብዙ ነገሮች ሪሳላው መልእክቱ እንዳይደርስ ሁሉም በጥላቻ እንዳየው ብዙ ተሰርቷል። ነገር ግን አሁን ደግሞ ኢንሻአላህ እነሱ በዛ ልክ ቢያጠለሹትም ኢስላም ግን ወደፊት እንጂ ወደ ኋላ የሚል ዲን አይደለም ያለን። አልহামዱሊላህ በአለም ላይ እንደ ኢሮፕም አሁን እህታችን እንዳለችው እነ ፍራንስ እነ እንግሊዝም ብናይ በሰፊው ማሻአላህ ኢስላም እየተስፋፋባቸው ያሉ ሀገሮች ናቸው። አላህ ያበርታሽ፣ አላህ ያጠንክርሽ እህቴ። ብዙ ነገር ስላብራራሽው የምጠይቀው ጥያቄ ባይኖረኝም አላህ ያጠንክርሽ፣ አላህ ያበርታሽ፣ ባለቤትሽንም አላህ ይጠብቀው። እዚህ መጥተሽ የህይወት ተሞክሮሽን ስላካፈልሽን ጀዛኪላህ ኸይር የሚለውን ለማለት ነው። ባረከላሁ ፊኩም። አላህ ይስጥልኝ። ያ ብዙ ጊዜ እንደሚባለው ነው ባባየኛ ከውጭ ሆነን እስልምና ለክ እንደዛ የሚያበረታታ ሰዎችን በመግደል ጀነት የሚወረስ የገዳዮች እንደዛ ተብሎ ስለተነገረ እንደውም ስፔሲፊካሊ የሌላውን ሪሊጂኖች ክሩሲፋይ ማድረግ የጀነት በር እንዳለው ነው ሳንሰለም የምንሰማውና ልክ ነሽ። አዲስ እዚህ ጋር እንደምጨምረው ነገር ምን አለ መሰለሽ፣ አሁን ለምሳሌ በሸሪዓ በኢስላም የሚተዳደሩ በሸሪዓ የሚተዳደር አገር አላህ ይጠብቃት ሳውዲ አረቢያን አሁን እንደምሳሌ ብንወስድ አንድ ሰው ነፍስ ቢነፍስ ነው። ነፍስን ያጠፋ ሰው ግዴታ ሁክም አለው። አንድ ሰው እኔ አሁን አንድ ወንድሜ መጥቶ የሆነ ሰው ቢገለው እኔ ራሴ መበቀል አልችልም። ወንድሜን ገሎታልና መግደል አለብኝ ማለት አልችልም። የሸሪዓ ሀገር ከሆነ ያለው ወደ ህግ ማቅረብ ነው። ይሽቃድ ያለ ፍርድ ይፈርዳል። እንደት ነው አገዳደሉ? የገደለው በስህተት ነው ወይ አስቦበት ነው ወይ አለሞበት ነው የሚለውን ነገር በፍርድ ሂደቱ ከተወያዩ በኋላ አይ በቃ ይሄ ሞት ፍርዱ ይፈረድበታል። ከዛ በኋላ የሚገርምሽ ነገር አህለል ኸይሮች አሉ። አሁን ቅድም ያነሳውልሽን ሐዲስ እዛ ሳውዲ ለዚያራ በሄድኩበት ሰዓት ብዙ ጊዜ በቀላለሁና ሳውዲ ሲሄድ የማያቸው አንዳንድ ነገሮችን አይቻለሁና እስር ቤትም የመጎብኘት እድሉ ነበርኝ። የሚያጅባችሁ የማያውቁት አህለል ኸይር ማለት መልካም በጎ አድራጊዎች አሉ፣ ግለሰቦች፣ ባለሀብቶች አካውንት ይዘው ይመጣሉ። የሞተበትን ቤተሰብ አውፉ በል ይሄን ያህል አንተን ሳንቲም የሚያስፈልግህን ነገር እናደርግልሃል። ያነኩ ገዳው ኢትዮጵያ ሊሆን ይችላል፣ ሌላም ሀገር ዜጋ ሊሆን ይችላል፣ አያውቁትም። ነገር ግን የአንድ ሰው ህይወት ያዳነ የዓለምን ህዝብ እንዳዳነ ነው የሚለውን ነገር እነሱ ገብቷቸው በዛ ልክ ነው የሚሰራው ኢስላም። አፉ ከተባለ ለነሱ ሳንቲሙን ሰጥተው ልጁን ነፃ የሚያወጡበት ነገሮችን ተመልክቻለሁ። ኢስላም በዚህ ልክ ነው። ላኢክራሃ ፊዲን ነው የሚለው፣ በሃይማኖት ማስገደድ የለም። ለኩም ዲኑኩም ወለየዲን። እነሱም ሃይማኖታቸውን ያዙ፣ አንተም ሃይማኖትን ያዝ ነው የሚለው ቁርአናችን። ነገር ግን ኢስላምን አራጅ እስኪ እንደ ዓለም ቢታይ የመጀመሪያውንም የዓለም ጦርነት የሁለተኛው የዓለምን ጦርነት የቀሰቀሱት እኮ ሙስሊሞች አይደሉም፣ ያ ሁሉ ህዝብ ተጨፈጨፈበት። ነገር ግን ያን ታሪክ አይረሳም። አሁን እህታችን ያለችበት ጀርመን ናዚ ምን ያህል ሚሊዮኖችን ጨፍጭፏል። ሙስሊሞች በሆነ ይሄን ያደረጉት ምን ያህል ይሆን ነበር? ሱብሃንአላህ። ስለዚህ እህት አዲስ እንዳልሽው ውጭ ላይ ሆኖ የሚነዛው ነገርና ውስጥ ላይ ገብቶ የሚታየው ነገር ልዩነቱን ያው አንቺም ምስክራችን ስለሆንሽ አላህ ይጠብቅሽ። ጀዛኪላህ ኸይር። ቀጣይ አዲስ
ያው እንግዲህ ከውጪ የምንሰማውማ ብዙ ስኬሪ ነው ግን እንደዚህ አይነት እንደሱ አይነት ጀግና ሰዎች በእውቀት አይደለም እኛ በጣም የሚገርም አወቀ ምናምን እሷ በህይወት ነው በመኖር በራሷ ላይ በኤክስፒሪየንስ ነው ከብዙ ሰዎች የሚለየው እሷ ልትቀይራት አትችልም እንደዚህ አይነት ሰው ማንንም ሊዳ ያረጋትም ቀድማ ኦሬዲ ያላህ መንገድ ገብቷታል የሴትነት ህግ ብትላት ኦሬዲ በትዳሯ ብትላት ልጆች አስተዳደግ ብትላት ውስጧ መጀመሪያው ነው ያስቀመጠው ነገር ስላለ ነውና አላህ ይጨምርልሽ የኛ እህት ጀግና ነሽ በርቺልን ጥያቄ ካላችሁ ሙስሊም ፋፊ አቡ ሃይባ ሙቢ አሰላሙ አለይኩም ኡስታዝዬ ሌሎቻችሁም ድል እንስጣችሁ ማታ ላይ አንድ ወንድማችን ሪኮመንድ ተደርገን ፖስቱ ላይ እኔና አካተው አዲስ ቤት ታሪክን አካፍለን ብለው ፖስተውት እኔ ሼር ተደረገልኝና ሲሄድ እንድቀርብ የምትፈልጉ አንድ ቁጥር ጻፉ ሲል ራሴን አንድ ቁጥር ኮሜንት ሳረግ በቃ ማታ ቅርብኝ ስላለ ማታ የወንድማችን የሰለምቴ ታሪክ እንሰማለን ኢንሻአላህ አይ ቲንክ በኢትዮጵያ ሰዓት አቆጣጠር 10 ሰዓት 4 ሰዓት እና 10 ቆይ I'm not sure የ10 ሰዓት ይሁን የ4 ሰዓት ቆይ አጣራለሁ ግን ዛሬ ማታ ላይ we have a beautiful another ሰለምቴ story ማለት ነው እና በኮሜንት አስቀምጬ አንድ ወንድም ይዤላችሁ ማታ እመጣለሁ ማለት ነው ኮሜንት ስር ራሴን ሱክ አንድ ቁጥር ጽፌ ራሴን አገኘሁት ኤኒዌይስ ራሴን መስቀሰው ነኝ አንዳንዴና ከጻፍኩ በኋላ ለካ እነሱ ናቸው አንድ ቁጥር ጽፈው እንትን ማለት ያለበት እኔ አይደለሁኝ እነሱ አንድ ቁጥር አድርገው ከዛ ነበረ ለካ መምጣት ነበር ኤኒዌይስ ኔቨር ማይንድ he's coming in the evening እናገኘዋለን ለአልሚ ግን ጥያቄ ካላችሁ አላህ ይጨምርልሽ የኔን ቁሴት እስካሁን ከሰማቸው የሰለምቴዎች ታሪክ ውስጥ በጣም የሚገርም በእውነት ለኔ ኢምፓወር ነው ያደረግሽኝ የሚቀጥለው ምናልባት ትዳር ቢኖረኝ ሙስሊም ሴት ምን አይነት ናት ምናምን የሚለውን እየተማርኩ ነበርና በጣም ኢምፓወር ያደረግሽኝ እንደዚህ አይነት ወንዶችም አሉ ሴትን ላይክ ፑሽ ያደርጉ አንቺ ስሪ በርቺ የሚሉም አሉ በቤታቸውም ግርማ ሞገስን ይዘው ሁለት ሚስት ማስተዳደር የሚችሉ ወንዶች እንደሆኑ ምናም ብዙ ነገር ባንቺ ውስጥ በበረሃ በምን ባቆራርጠሽ በአረብ ሀገር በስንት ቦታ ሄደሽ ያገኘሽውን አላህ ፈጣሪሽን እንዳለቀቅሽ አመዛዝነሽ ወይ አነጻጽረሽ ከሌላ ሃይማኖት ጋር ሳይሆን ራሱን ፈጣሪ እንኳን አንድ ነው ብለሽ ልብሽ የተፈጥሮ ተቀበለሽ በተፈጥሮ ነው ያገኘሽው አንቺውን በእውቀት በቤተሰቦች ሌላ ሃይማኖት ተከታይ ብትሆኝም የዛን እምነት ምንም እውቀትም አለመኖሩ ከዛም ደግሞ ካወቅሽ በኋላ ፈጣሪ እኮ አንድ ነው ስትበይ አዎ ይሄ ብቻ ነው ሊሆን የሚችለው እውነት ብለሽ ያለ ንጽጽር ነው ልብሽ ውስጥ የገባውና አላህ እዛው እንደዛው ስቲክ እንዳረጋ ያቆይልሽ you just amazing person ባለሽበትም ደግሞ ፊውቸር ላይ ምን ለመስራት ታስቢያለሽ በስርምና ዙሪያ ላይ ከዚ አሁን ላይ ያለሽበትን አውቀናል ወደ ፊውቸር የሙስሊም ሴቶችን ኮሚኒቲዎችም አለ ብለሻል ኢን ጀነራል አሁን የራሳችን ዊሾች አሉ እኔ አሁን ወደፊት ማስባቸው እንደ ሙስሊም ጓደኞቼ ሴቶች እህቶቼ ጋር ተያይዤ ሰራለው ብዬ ማስባቸው መጀመሪያ ልማር አላቀውም ሙስሊምናን አሁን ደግሞ ካወቅኩ በኋላ የሙስሊም ሴት እንዴት ናት ከዛ ደግሞ ትዳር ከዛ ደግሞ የሙስሊም ልጆች አስተዳደግ ያለን እንማራለን ኢንሻአላህ ከዛ ከሆነ ደግሞ በኋላ እንደ ኮሚኒቲ ምን ነገሮች አውትካሞች ማምጣት ይችላል አሁን ያለሽበት ሀገር አንቺ አይ ቲንክ ጀርመን ነውና ሶ ትናንትና የሚገርምሽ ነገር ሌላ ጀርመን የምትኖር እህታችን እኔ ባለሁበት በጣም ከባድ ወላሂ ነው የምልሽ ሌላ ወንድማችንን አገናኛዋት ፖስት ሲጨንቃት ጊዜ ሙቤን አገናኛዋት እዛ ምናልባት ማስተካከል የሚችለው ላይክ ነገር ካለ ከነጮች ጋር ስለሆነ ላይፍ ስታይሉም ለሙስሊም ብዙ ኮምፎርታብል አይደለም እንደዚህ እሷ ያለችበትና እሷንም ቁጥር ሰጥሻለሁ እንደ እህት እንደ ጓደኛ ታወሪያታለሽ because I think እዛ ጋር ላላ ያለ ነገሮችም ስላሉ እንደዚህና እንደዛ ሰው ያው ማያያዝ ነው ስራዬ አላህ ምናልባት እዚህ መንገድ ላይ ያመጣኝ ሰዎች ከሰዎች ቢያያዙ ቢተባበሩ ላይክ የተሻለ ቢገር ኤንድ ስትሮንገር የሆነ ኮሚኒቲ ቢልድ ማድረግ እንችላለን እናንተ በዩሮፕ እኛ ባለንበት በመንሄደው በኢትዮጵያ በአለም ኢን ጀነራል we can bond ብዬ አምናለሁ እኔ ምናልባት እንዳልኳችሁ ጭንቅላቴ ትንሽ ናት ግን እንግዲህ ትልልቆቹን ነገር ለእናንተ እንተውላችሁና ምንድነው ወደ ፊውቸር ፕላን የምታስቢው አልሚ አዲስዬ ማሻአላ አንቺ ያልሽው ነገር ነው እኔም ያሰብኩት የነበረና አይ ቲንክ ፍቃድሽ ከሆነ እኔም አሁን ወደፊት ፍላጎቴ
በቃ አይደል የሰለምቲዎች ግሩፕ በሚለው ወይም የሰለምቲዎች የሆነ የራሱ የሆነ ብዙ ጊዜ አሁን አይተሽ ከሆነ እስልምና ስንገባ ብዙ የሚገጥማቸው እንትኖች አሉ እህቶቻችንና ለነሱ አሁን በቃ ትምህርትም የራስሽ ህይወት ተሞክሮሽን ያካፈልሽ እህቶችን በመምከር ሊሆን ይችላል እንዳልሽ እዚህ ጋር አሁን ዩሮፕ ላይ ስንኖር የራስሽ ጥንክርና ይወስነዋል እኔ ቅድም ነግሬሻለሁኝ ብዙ በደካማ ጎንሽ ይገባሉ ምክንያቱም እዛ ጋር በዙሪያሽ ላይ ሰው የለማ ብቻሽን ነሽ ወይ እስልምናው ምኑ የሚለው የማህበራዊ ህይወቱ እዚህ ጋር ስለ እስልምና አንድ ምታቅ ጓደኛ ከጎንሽ ጠንካራ ጓደኛ ከጎንሽ ያስፈልገዋልና እዚህ ሀገር ደግሞ የዛ አይነት ሲስተሙ የለም ህጉም ደግሞ ለኛ ያለው አመለካከት ታቂዋለሽ እኛ በራሳችን ጠንካሮች ካልሆነ መስመርሽን ከለቀቅሽ ማንንም አይመልስሽም በጣም ከባድ ነውና እኔም ብዙ ጊዜ የማስበው እሱን ነው እዚህ ሀገር መተን ለምን መስመራችን እንለቃለን በቃ የራሳችን የሆነ ነገር እኮ እንዲኖረን እንፈልጋለን ያንን የምናደርገው ደግሞ እኛ ጠንካሮች ስንሆን ነው እና አዲስ አሁን ያሰብሽው እቅድ ያሰብሽው ሐሳብ ቆንጆ ነው እኔም ፍቃዱ ከሆነ አንቺም ሁላችንም በያለንበት ሆነ ይኸው አንቺም ባለሽበት እኔም ባለውበት አለው ምን ያወራን ያለ ነው ሶይስት እና እንደዛ ሆነ ብዙ ስራዎችን መስራት እንችላለን አንዱ የሚችለውን አንዱ ላይ ይችላል አንዱ የማይችለውን ደግሞ አንዱ ይችላል ስለዚህ በሐሳብ እየተደጋገፍሽ ምን ብናደርግ ነው እዚህ ጋር ለወቶቻችን ተደራሽ ምን ሆነው ተጠቃሚስ የሚሆኑት በቃ እስልምናንስ ከፍ የምናደርገው እንዴት ነው በምን አይነት መንገድ ነው ገብቶሻል እዚህ ጋር ስራ እየሰራን እያሳየን ካልሆነ በወሬ ደረጃ ደግሞ አንዳንድ ጊዜ ዝም ብለሽ አውርተሽ ብቻ ደክመሽ ብቻ መቅረት ሊሆን ይችላል እዚህ ጋር ታወሪያለሽ ዘጋ ደግሞ በተግባር በስራዎች ማሳየት አለብን ብዬ ነው እኔ የምማስበው አላህ አለም እናንተን ስላገኘው በበለጠ ደግሞ ወደፊት እገፋለሁኝ ብዬ አስባለሁኝ እንግዲህ አላህ አለም ሽክራና አላህ አለም በርቺልኝ ዋናው ነገር የልብ እንትን ነው መነሳሳቱ ነው ብዬ አስባለሁ ለምንም ነገር የሚጀምረው ከንያ ነው አይደል የምትሉት ከንያ ነውና እኛ እንትን እንላለን አላህ ይቀድምልናል አላህ ደግሞ የራሱ መንገዶችን ይዘረጋልናል ዩሮፕ ላይ እንዳልሽም ከሰለምኩ ጀምሮ እንዳጋጣሚ እኔ ኤምሬትስ ልኖር እንጂ ኤምሬትስ ላይ አንድ ሁለት ሰው ነው እንደ ጓደኛ ሬጉላር ስራ ሰራ ስለኖርኩኝ ከስራ ቤት ምንም ኮኔክሽን ብዙ የለኝም የሙስሊም ኮሚኒቲ ሆነ የክርስቲያንም የማንኛውም በዛ ላይ ደግሞ ኤቲስትም ሃይማኖት አልባም ከመሆኑ አንፃር ብዙ ኮኔክሽን አልነበረኝም 4 አመት በላይ ኤምሬትስ ሲኖርና ዩሮፕ አሜሪካ ምናምን ያሉ እንደኔ የሆኑ ሰዎች ነበር ጓደኞቼና አሁን ወደ እስልምና ስመጣ ይዛን ሰዓት ፎሎ የሚያደርጉኝ ሙስሊም ሴቶች ምናምን አንቺማ ከመጣሽ ቁርአን መቅራት የሚያስቀራን እንፈልጋለን ዩሮፕ ላይ አደራጅልን አረ ምናምን ያለችን ሁሉ እህታችን አለችና እዛ አካባቢ አይ ቲንክ በቁርአን መቅራት ላይ ክፍተቶች አሉና ያው አፎርደብል እንደመሆኑ መጠንም እየከፈላችሁ ቁርአንን የምትቀሩበትን የሰለምቲዎችም እንዲሁም ደግሞ የሙስሊም ማናቸው ሙስሊም ማሻአላህ እህታችን አላህ ያክብርልን እኔ ወድህት እንደዚህ ውጥት ብለሽ ግርማ ሞገስ ስለሆንሽ እናመሰግናለን አላህ ይጠብቅሽ እና እንደ ሙስሊም ኮሚኒቲ አይ ቲንክ ከፍተት አለ እዛ ጋርና እንዴት እንደማረጋቸው ግራ ገብቶኝ ነበር ለሷ ፐርሰናል የሚያስቀራ ታገኘውላት ግን የዛን ሰዓት ወንዶቹም ሴቶቹም የቢዚ ስኬጁል ነን ቁርአንን መቅራት በግላችን እንፈልጋለን ምናምን የሚል ኮምፕሌኖች አሉና ልጆቻቸውንም ሲያሳድጉ በጣም ጎበዞች አሉ አይተናል ጊዜያቸውን ቁምጥጥ አድርገው ልጆቻቸውን በደንብ እንዲቀራ እነሱ እንኳን ቢዳከሙ ቢያንስ የኔ ድካም ለልጆች አይተላለፍ ብለው ልጆቻቸውን እያስቀሩ ያሉ አሉ ግን እንደኛ ደግሞ ተለቅ ካለን በኋላ ወደ እስልምና ለመጣ ነው ሰዎች ከበድ ሊል ይችላል ቴክኒክ ይፈልጋል ዕውቀት ይፈልጋል ፔሸንስ ትግስት ይፈልጋል ከጻናት ባልተናነሰ ስለሚያስፈልግ ሶ ዩሮፕ ነን በሚል ሰበብ ሊሆን አይችልም አረብ ሀገር ነን በሚል አረብኛ ሁሉም ተናግሮ ቁርአን መቅራት ይችላል ማለት አይደለም ኢትዮጵያ ነን በሚል ሁሉም ቁርአን አፍዟል ማለት አንችልም ሶ ልናረግ የምንችለው ያንን ጋፖች የሚመሉልን ነገሮች ላይ ነው ፎከስ የምናደርገው because I think as a woman in general we have responsibility to raise our kids ልጆቻችን ላይ ያለው የእስልምና ነገሮችን ማወቅ ቅድሚያኛ ይተበቀብናል ሴቶቹ በደንብ ለዛ ነገር ዲናዊ ነገራችንን የእስልምና ትምህርታችን ቁርአናችን በደንብ ቢያንስ አንደርስታንዲንግ ይሄንን በደንብ አብጠርጥረን ባና ቆንዶቹ በዚህ ይረዱናል ኢንሻአላህ ስላሉን ደግሞ ጎበዞች ናቸው በዚህ አንሱም ግን እነሱ አሉ ብለን መዘናጋት አይተበቀብንም ለልጆቻችን ብዙን ጊዜያችን የምናሳልፈውኛ ስለሆነ
I think we should learn more መያያዛችን ወደፊት ልንሰራ የምናስባቸው አሉ እኔም እህቶቼም በውስጥ ምናወራውም አሉ ተለያየ ሀገር የምንኖር ኢንሻአላህ አንድ በቁርአን ሁለት መሬት ወረድ ያሉ ነገሮች እንዳልሹ ወሬ ማብዛት ሳይሆን መሬት ወረድ አድርገን የምንሰራቸው ስራዎችን ወደፊት ያሰብናቸዋል ኢንሻአላህ for 9 months 9 ወሩን አላህ በረዳኝ እዚሁ ቲክቶክ ላይ አፍጥጬ ለመቆየት ወስኛለሁ ስራ እየሰራን ምንም ያል እኔ እንደዚህ ሰዎችን መገናኛል አይደል we just connect ጨርቃንም ሸጥን ምንም ማለት ሳናስበው ብዙ እንሆናለን እንተዋወቃለን ክፍተታችንን እናቃለን ሶሻል ኒጎለንን ምን እንነጋገራለን ከዛ after 9 months እንዳላ ፈቃድ ካለን በዚሁ እንቀጥል ካልሆነ ግን መሬት ማውረድ የምንችላቸው ላይ ፎከስ እናደርጋለን በያስባለሁ እኔ እንግዲህ አላህ ያግዘን ግን ዋናው ነገር ጭንቅላት ነውና ማይንድ ሴት መጥራት ስላለበት ፎከስ ማድረገው ለአሁን ባንቻም ብዙ ጭንቅላቴን አስልተሽልኛል አላህ ይጠብቅሽ አላህ ያግዝሽ because ወቀት ብቻ አይደለም የልብም ለካ ቅናት ያስፈልገዋል የልብን ለካ ፈጣሪን ሲያገኙ like ስቲክ ማድረግ ያስፈልገዋል ሳይገባሽ በደም ሳታፍሽ ሰላቴን አልነሳም ቢገሉኝ እድል ቢያመልጠኝ ምን ምትይሴት ሆነሻል ወቀት ኖሮሽ ግን አይደለም የልብሽ ያ ነገር like passion ስላለሽ ነው ያላህ ገብቷል አንቺ ጋር በሰላትሽ እንደምታገኙ ገብቶሻል በዱዓሽ እንደምታገኙ ገብቶሻል ቋንቋን ቁርአን ማፈዙ ላይ ተጠበቅምና ብዙ አስተምረሽኛል ግን እንማማራለን እንያያዛለን እንዳላ ፈቃድ ብዙ እንሰራለን በያስባለሁ አላህ ይጠብቅሽ አንቺ ምህቲ ስለተዋወቅሽ ድለኛ ነኝ ጥያቄ ካላችሁ ከጨረሱ አንቺ ምጨምሪው ነገር ካለ ጨምሪልንማ እኔ ኢንሻአላህ ወደፊት አብረን ከሆነ ኢንሻአላህ ምን ይሆናል እንደዚሁ ባንድ ቀን መጨረስም የለብንም አዳዲስ ሰዎች በየጊዜው ይመጣሉና ሁሉ ጊዜም እንደዚህ አዳዲስ ነገሮች ሊኖሩን ይችላሉ ኢንሻአላህ እነሱንም እያነሳን ምን ማማርበት ሊኖር ይችላል ለህቶቻችን ማሪያ ይሆናልና ኢንሻአላህ ማውራት ብቻ ሳይሆን እንዳልኩሽ ነው በተግባርም አሁን ብዙ ጊዜ እንዳልኩሽ እዚህ ጋር የሶሻል ላይፍ ታያለሽ ማህበራዊ ህይወት ታያለሽ ትንሽ ይከብዳልና እኔ እንደውም ብዙ ጊዜ እንዳልሽው በቃ አላረል እኛ ሴቶችን እንደዚህ ባንድ በቃ አቅም አላቸው መባል ማሳየት አለብን የብዙ ጊዜ የምጓጓው ምንድነው አቅም አለን በቃ አላረል እንችላለን እና በቃ እንደዚህ ቫኬሽን ሲወጡ ሊሆን ይችላል ምናምን እነሱ ብዙ ጊዜ የሆነ ቦታ ቴስት ፈልጊና ቋንቋን ማትችው ሊሆን ይችላል እኔ አሁን አንድ ሰው እዚህ ጋር ሊመጣ ለረፍት ቢፈልግ እዚህ ጋር አንቺ ካለሽ ታግዡዋለሽ ገብቶሻል አለውልህና አትይዋለሽ የሚፈልገው ቦታ ይዘሽው በመሄድ ሊሆን ይችላል በሐሳብ የሆነ ነገር ኦርደር በማድረግ ሊሆን ይችላል እና እንደዚህ ብንያዝ ብንተሳሰር ብዙ ነገር ማድረግ እንችላለን ኢንሻአላህ ቢስሚላህ ኢንሻአላህ I'm so happy at least አንድ መስመር ላይ አንድ ላይ የሆነን ሰለምቲዎችም ሆነን already ሙስሊም ሆናችኋል እናንተ ከቆይታ ኢንሻአላህ ሰበብ ሳይሆን ተግባር ላይ ምን ቆይ ሴቶች አድርገን I'm so happy like ስላወቅሽ ድለኛ